ለብሳለሁ ማንንም ውስጤን ግን አያውቅም። ቤት ውስጥ ለቅሶ ነው ተኛት አልችልም። የማደርገው ነገር ምንድነው ለሊቶቼ ክለብ ነው ማሳለፈው እየጠጣው ማለት ነው። ጠጣለሁ ከሴት ጋር ማሳለፈው አብዛኛው ጊዜ ከሴተኛ ዳሪዎች ምናምን እነሱን በመጋበዝ ደስ ይለኛል። እነሱን የሆነ ነገር ማድረግ ደስ ይለኛል። ዘፋኞች በሙሉ አገርን ተያዛቸው ናቸው ብለን የሙሉ እንግዲህ አገልጋይ ሆነው ሰና ብለው ፈታን በልብለ መጣው ክለብ ውስጥ አግኝቼ አውቃለሁ። ባርኩኛል። በጌታ ቤት ውስጥ ያሉ ወጣቶች በተለይ ሙዚቀኞች አይጸልዩም። ቸርች ጋር ብዙ ህብረት የላቸውም። ከዘፋኝ የማይሻል ህይወት የሚኖሩ ናቸው። ስፖንጅ ውሃ እንደ እንትን ሲመጣ ታውቃለህ፣ ርስርስ የሚለው አንተ ኦልሬዲ ዓለም ላይ እንደሱ ርስርስ ብለህ ስለመጣ በደንብ አየሁት። ቆንጆ ሴትንም በለኝ ቀመስኳቸው። ክለብ ውስጥ በጣም ከፍቶኝ አጎንብሽ የማላቀው ልሳን እናገር ጀመረ። ክለብ ውስጥ ሆነ ቤተክርስቲያን መሰረቷን ትታለች። እንደፈለገው ሆኖ መጥቶ መድረክ የሚያገለግል ዝም ብላ ደግሞ ነብይነት ሾማለች። ያ ነብይ ደግሞ ይወጣና ቸርች ለምሳሌ መጠጣት ኃጢአት አይደለም። ብትጠጣ ምን ችግር አለው? ቢራ እኮ ነው አያረክስ ምናምን ጠጥተው ላይፍ አሳልፈው ሱፋቸውን ለብሰው ምናምን ቸርች ላይ መጥተው ከፊት ወንበር የሚቀመጡ በጣም ነፍ ሰዎች። ምንድነው ዓለሙ? ምንድነው የምትጠቀመው ነገር ነበረ? ጸጋ አለብኝ ጎበዝ ዘማሪ ነኝ ብለው በዚህ ሰዓት ቸርች የሌላቸው ቤተክርስቲያን የማይወዱ በቤተክርስቲያን መያዝ የማይፈልጉ ጸጋ ሲገለጥባቸው ነብይ ነኝ ሲሉ ፓስተር ነኝ ሲሉ መጋቢ ነኝ ሲሉ ዘማር ነኝ ሲሉ መንፈሳዊነት የበቃቸው የሚመስላቸው ሰዎች ከልጅነቴ ጀምሮ ገና ከሕፃንነት ያኔ ተሸከመኝ ያሰፊ ትከሻው ዛሬም አልደከመም። ዘፋኝ ዝና ልብስ ነው ያለው። ዘፋኝ ምንም ይሉ በሬ ገዛለሁ ቀያ ድርጅት ታርዶልኝ ይመጣል። በልቼ ሰርቼ ሙሉ በሬው ከትፌ አስረክቤ በወር ሂሳብ ታስበው ይሉም ሁሉም ትችት፣ ሁሉም ነቀፋ፣ ሁሉም እንደማረባ፣ ሁሉም የዘመኑ አገልጋይ እያለ ነበር ይሰድበኛል። ሰላም ውድ ተመልካቾቼ፣ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሁላችሁንም ሰላም እላለሁ። ይህ ዲቫይን ሾው ነው። እንግዲህ ይህን ፕሮግራም የምትከታተሉ ሁሉ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም የኮሜንት መስጫው ላይ አስተያየቶቻችን እያስቀመጣችሁ ያላችሁ ሰዎች በሙሉ አመሰግናለሁኝ። እግዚአብሔር ያክብርልኝ። በዚህ ፕሮግራም እንግዲህ እንዲተላለፍ የምንፈልገው ፕሮግራም አለ የምትሉ ሰዎች በዚህ ስልክ ቁጥር በቀጥታ መልእክት ወይም የጽሁፍ መልእክት እንዲሁም በዋትሳፕ ልታገኙን ትችላላችሁ። በዚህ ፕሮግራም ላይ የትኛውንም ሀሳብ ፖለቲካዊ፣ ማህበረሰባዊ እንዲሁም ደግሞ ሃይማኖታዊ ጉዳዮች አሉኝ የምትሉትን ከየትኛውም ቤተ እምነት ሳትወሰኑ ልታገኙን ትችላላችሁ፣ ልታወሩን። እንዲሁም ደግሞ ከኛ ጋር አብሮ በማስታወቂያ እንዲሁም አብሮ መስራት የምትፈልጉም ካላችሁ በስልክ ቁጥር ልታገኙናላችሁ። ይህ ዲቫይን ሾው ነው። ያዘጋጀው ማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ከዲቫይን መልቲሚዲያ ጋር በጋራ በመተባበር የምናዘጋጀው ፕሮግራም ነው። አብራችሁኝ ስላላችሁ በቀጥታ ስርጭት በጣም አመሰግናለሁኝ። ዛሬ አንድ ወጣት ጋብዤላችኋለሁ። በተለይም ደግሞ በዚህ በኢትዮጵያ ወንጌላውያን አማኞች መካከል እንዲሁም ከቤተክርስቲያንም ወጣ ብሎ ብዙ ተሞክሮች ያሉትን በዘፋኝነትም በዘማሪነትም በአገልጋይነትም በአውደልዳይነትም እንግዲህ የነበረ ነው። ዛሬ እንግዲህ ህይወቱ ተቀይሮ እግዚአብሔር ረድቶት በቤተ ክርስቲያን ተጨምሮ ከኛ ጋር ነው ያለው። እንኳን ደህና መጣ። እንኳን ደህና ቆየ ሶፊዬ። ሀብትሽ እንዴት ነህ? እግዚአብሔር ይመስገን ሁሉ መልካም ነው። ሁሉ መልካም እግዚአብሔር ይመስገን። እንግዲህ ሀብትሽ ታብ ይባላል። ያው ታውቁታላችሁ በሶሻል ሚዲያ ላይ በቲክታክ ፕላትፎርም በፌስቡክ በተለያየ ገጽ ላይ እንዲሁም ዩቲዩብ ላይ የሚያውቁ ሰዎች አሉ። ስዘፍንም ገጠመኝ ሁሉ ስለሰማው እሱን ሁሉ እናነሳለን፣ በብዙ ነገር እንጫወታለን። የት ቸርች ነበር ነው የዛሬ ስንት ዓመት ያገኘው? የት ቸርች ነበር እናንተ ስንተዋወቅ? አይ ቲንክ ፒያሳ ነው እንትን አካባቢ መሰለኝ። ብቻ እውነት ተገናኝተናል። እናንተ ተገናኝተናል ቸርች ያ በአገልግሎት ውስጥ ያለው መጀመሪያ ባክስ አታረግ ሳላረግ በፊት ተገናኝተን በስልክ አውርተን ነበርና ማ ቸርች ነበርከው? የት ነበር? የዛኔ ፓስተር ዳኙ ቸርች ነበር። ዳኙ ጋር ነበር። ግን የሆነ መድረክ አብረን እኮ ነበርን የሆነ ቸርች አንተ ጠርተኸኝ። የት ነበረ? እዚህ እንትና ኤርፖርት ጀርባ አካባቢ መሰለኝ። እዛ አካባቢ ነበረ። ጠርተኝ አስታውሳለሁ። ስንት ዓመት ሆነው? አንድ 8 ዓመት 9 ዓመት ይሆናል። 8 ዓመት ይሆናል። 8 ዓመት ይሆናል። በጣም ለረጅም ጊዜ ነው ማቀው ማለት ነው። ያው በዛው ልንገራችሁ ብዬ ነው። ታንተሩ ሳትጀምር አንተ ምንም ሳልጀምር የዛኔ ወደ ሚዲያ ብዙም አልመጣም ነበር ነገር። እኔ
ሌላ ቲቪ ላይ ነበርኩት በእርግጥ ያው በዛ በአገልግሎት የተገናኘ ነው። እንግዲህ ብዙዎች ያውቁሃል፣ ዘማሪ ነበርክ ቸርች ውስጥ ነው ሳቀህ። ከዛ ከዝማሬ ዓለም ወጣ። እስቲ እሱን ነገር እናንሳና ለብዙዎች በዘመንም ላሉ ወጣቶችና አገልጋይ በተለይ ደግሞ ታለንት ያላቸው ሙዚቀኛ፣ ዘማሪ ከዚህ ከድምጽ ጋር ያው አርት ላይ ያሉ ሰዎች እንግዲህ በራሱ ጎስፕል አርትና እንደው ሌላው አለ የሚለው አጨቃጫቂ ሊሆን ይችላል። አላቅም ባለሙያ ስላልን ወይ ጥናቱ ስለሌለኝ፣ ግን ከሱ ጋር በተያያዘ ቸርች ውስጥ ስትዘምር ነበርከው አይደል? ቸርችን ያደከው እንዴት ነው? ማለት የነበርኩት እኔ መጀመሪያ ላይ የጎዳና ህይወት ነበረኝ፣ ሊስትሮ እየሰራው የውጭ ህይወት ነበረኝ። ከዛ በኋላ ነው ቸርች ገብቼ ሊስትሮን እየሰራው በቸርች ውስጥ ደህንነት ተምሬ ተጠምቄ አገልግሎት የጀመርኩት። ምን ማለት ነው? ሊስትሮ ምናምን ሆነ ነበረ? እኔ መጀመሪያ ሊስትሮ ነበር አዲስ አበባ ስገባ፣ መጀመሪያ በሊስትሮ ነው የጀመርኩት አዲስ አበባ። እሺ። ቄራ አልማዝ ሜዳ የምትባል ሰፈር ላይ ሊስትሮ እየሰራው ነው የቆየሁትኝ። ከዛ በኋላ የነበረኝ ህይወት ይሄ ከቁማር ጋር የተያያዘ ከጆተኒ ጋር የተያያዘ አይነት ህይወት ነበረኝ። ሁሉም ፋሚሊ በሚባል ደረጃ ተስፋ ቆርጦብኝ፣ ያው ጉራጌ ሲባል የተወለድኩት ጉራጌ ሀገር ውስጥ ነው። ጉራጌ ሲባል የሚሰራ የሚጥር ቤተሰቡን የሚረዳ ነው። እኔ ግን ሰርቼ ለቁማር ከዛ በኋላ ሁሉም አጎቴም አባረረኝ ከቤት። ውጪ ማሳለፍ ጀመርኩ፣ ውጪ ማደር ጀመርኩኝ። በዚህ መሃል ውስጥ ነው አስፋልት ላይ ወክ እያደረግን ከጓደኞች ጋር ሙድ ለመያዝ ነው። እኛ ኦልሬዲ ቸርቹ ለመግባት ሀሳብ የለንም። ሙድ እንያዝ እስቲ ብለን ወክ እያደረግን አስፋልት ላይ ቄራ ላይ ኢየሱስ ጌታ ነው ህንጻ ከፍ ብሎ ዳውንታውን ነበሩ ዳነቾና ማን ፓስተር ተሾመ አንድ ላይ ነበሩ። እዛ ገባን፣ ሙድ ለመያዝ ገባን። እኛ ጨዋታ አይነት ነገር ነው የፈለግነው። በዛ አጋጣሚ ልክ ክፍለ ሀገር የነበርኩኝ ወንጌል ይሰበክበት የነበረ የእግዚአብሔር ቃል ትዝ ይለኝ ጀመረ። እዛ ቸርች በነበርኩበት ሰዓት እና ኦልሬዲ እኛ የገባ ነው የቄራ ልጆችን ምናምን ያው ጨዋታ ነው የፈለግነው። እስቲ ገብተን እንጨፍር አይነት ጨዋታ ነው የገባነው። ልደንሱ ቸርች ገባችሁ? ገባን፣ ጀማዓት ሰብስበን ገባን። በዛ አጋጣሚ እነሱ የሆነ ሲዘመር ምናምን አብረው እንትን ይላሉ። ጩጬዎችም ነን፣ ያው ሰው የሚጠጋልም ሰው አይደለም እንደ ቡርክ ያለና ነገር እና ገብተን በቃ ሙድ እንያዛለን። ግን እኔ የማስተውለው ነገር ነበር በዛን ጊዜ ላይ የማስተውለው ሰባኪ እየሰበከ የድሮ ማዘር ቸርች ውስጥ ይወሰደች ያስተምሩ የነበረውን ትምህርት ፊልም ማድረግ ጀመርኩኝ። ልክ እነሱ እንውጣ ሲሉ ወጡ እነሱ፣ እኔ እዛው ቀረው። ጓደኞቹ ወጡ፣ አንተ ቀረው፣ እኔ እዛ ቀረው። አልወጣም ብያቸው ከዛ ቀረው። አናገርኳቸው። እንግዲህ ምን እንዳስወሰነኝ አይዶን አላቅም። በዛ ሰዓት እየተፈጠረ ያለው ነገር እዛው ወሰንኩ። አናገሩኝ። ልክ በሚያናገሩኝ ሰዓት ልክ ወደዚህ ወተ መምጣት እንዴት እንደወሰንኩኝ አላቅም። አናገርኳቸው። እንዲህ ነኝ ያናገርኳቸውኝ። ጎዳና ነው ማድረው እንደዚህ ነገርኳቸው። ከዛ ደህንነት እናስተምርሃለን አሉኝ። እሺ አልኩኝ። ለመማር ወሰንኩኝ። ቀጥታ እነሱ ቤት ተከራዩልን። ለሁላችሁም? እኔ ብቻ ነኝ። ለአንተ ብቻ? ለእኔ ብቻ ነው። እነሱ ወጡ ሄደዋል። ከዛ እነሱ ቤት እንደሚከራዩኝ ነገሩኝ። አናገርኳቸው ምናምን አወሩኝ። ቀስ በቀስ ቤተሰብ እየሆንኩ መጣሁ። ደህንነት የሚያስተምረኝ ሰው አገኘው። ቸርች ውስጥ ተያዝኩኝ ማለት ነው። እዛ ቸርች እየተማርኩ በመጣበት ሰዓት ልክ እነሱም እንደዚህ እንደኔ አይነት ልጆች ሲያመጡ አንድ ላይ ይሰበስቡናል። በዚህን ሰዓት ትንሽ ከባድ ነው ሁኔታዎቹ። አለመብላት አለ፣ አለመጠጣት አለ። ያው ቸርች ቤት ኪራይ ከፍላለሁ ትላለች፣ ኢንቨስት አደርግልሃል ትላለች፣ ከሆነ ቲም ትለይሃለች። ከዛ ምን እንደምትበላ ምን እንደምትጠጣ ግን አይታወቅም። እና መንገዱ ልንገርህ ብዬ ነው የመጣሁበት መንገድ መሰረት ጥሩ ነው ብዬ ነው። ወደዚህ መጣሁ። እያስተማሩኝ ቸርች ውስጥ ጥሩ እድገት አሳየሁኝ። ልብሴን መቀየር ጀመርኩኝ። ጥሩ ነገር የማረሰው በህይወት ዘመኔ ስቲል እስካሁን አልረሳውም። እና ሰው እየተነጋገረ ከአጠገቤ አሽሙር ሲያባረኝ አውቃለሁ። ጫማው ይሸታል። ኦኬ። ይሄን ያው ስም ስለማልጠቅስ ችግር የለውም። የነበርኩበት አካባቢ ከቸርች ወጥተን ቤታቸው የነሱ ቤት እዛ እኛ የምንኖርበት አካባቢ ነው። ከዛ መኪናው ውስጥ ላለመግባት ጫማው ይሸታል ተብሎ ትራንስፖርት ሰጥቶኝ በታክሲ የሚሄድበት ታይም ነበር እና አልረሳውም ስቲል እስካሁን ድረስ ያን ጊዜ። እና አይ ቲንክ ጫማ የለኝም።
አንድ ቆዳ ጫማ ነው ደግሞ በእግር ነው ብዙ የሚሄደው በእግር ነው ብዙ የምትሄደው የዛን ሰዓት ላይ እና ደግሞ 8 ሰዓት ላይ ደግሞ ስትሄድ አስበው ፀሐዩ ሁኔታ ነውና እማረሳቸው በህይወት ያሉ አንዱ አሻራ እሱ ነው። ግን በጣም ጠንክሬ ጌታን ማወቅ ጀመርኩኝ። ጥሩ መማር ጀመርኩኝ። ፍሬ ማሳየት ጀመርኩኝ። ልክ በዚህ ሰዓት ኳየር ውስጥ ገባው። እሺ ኳየር ውስጥ እያገለገልኩ ጥሩ እየሆንኩ መጣው። ቀስ እያለ ጸጋ መገለጥ ጀመረ። ውስጥ ያለው ጸጋ ምሳሌ በዝማሬ ጸጋዎች መገለጥ ጀመሩ። ጸጋ መገለጥ ሲጀምር በዛው አጋጣሚ የሆነ ትንሽ የሥራ ነገር ፈለኩኝ። ሁሌ ከሰዎች እየጠበቅ የታክሲ እየለመንክ ሰው ልብስ እየሰጠ ይከብዳል። ከዛ አጎቴ አናገርኩና ያው ወደ ቸርች ገብቻለሁ። ትንሽ ፊት ሰጡኝ። ኦኬ ተመልሻለሁ። ያኔ በቁማር ስለሆነ ሁሉ በጥፊ ነው የሚመታኝ፣ አያስጠጋኝም ሰው እና አናገርኩት። አንድ ሆቴል ውስጥ ስጋ በመክተፍ እንድገባ አደረገኝ። ሆቴል ውስጥ ስጋ ከትፋለሁ ማለት ነው እና ስጋ እየከተፍኩ አገለግላለሁ። እና ልክ በዚህ መሃል ውስጥ እየሄድኩኝ ትንሽ መታወቅ ነገር መጣ። እየወጣሁ ማገልገል ጀመርኩኝ። በዛን ሰዓት ላይ የሆነ የቻልኩ መሰለኝ፣ መንፈሳዊ የሆንኩ መሰለኝ፣ ጠንካራ የሆንኩ መሰለኝ። በጣም በዚሁ አጋጣሚ መናገር የምፈልገው ነገር ጸጋ አለብኝ፣ ጎበዝ ዘማሪ ነኝ ብለው በዚህ ሰዓት ቸርች የሌላቸው ቤተክርስቲያን የማይወዱ በቤተክርስቲያን መያዝ የማይፈልጉ ስብከት ሲጀመር የሚወጡ በጣም ብዙ ጸጋ ሲገለጥባቸው ነብይ ነኝ ሲሉ፣ ፓስተር ነኝ ሲሉ፣ መጋቢ ነኝ ሲሉ፣ ዘማሪ ነኝ ሲሉ መንፈሳዊነት የበቃቸው የሚመስላቸው ሰዎች አሉ። እኔን እንደዚህ ጠራባ ይጣልኝ እሱ ነው። በቃ አጉል አወዳደቅ እንድወድቅ ያደረገኝ ነገር ከቤተ ክርስቲያን ልክ ጸጋዬ ሲገለጥ የምን ህብረት፣ የምን ቤተ ክርስቲያን፣ የምን ቸርች፣ የምን መንፈሳዊ አባት የሚል ነገር ትዕቢት ውስጥ የገባ እናንተ ባትፈልጉኝ እዛኛው መድረክ ላይ ሄዳለሁ፣ በቃ እየተጋበዝኩ እያገለገልኩ ነው፣ የመድረክ ችግር የለም የሚል መንፈስ ውስጥ የገባ ማለት ነው። እሺ። እና ልክ በዚህ መሃል ፋዘር አረፈ። ጀስት እሺ ብዬ ምናምን ጌታ ጋር ተስማምቼ ማገልገል ጀመርኩኝ። በዛ መሃል ያገገምኩኝ ስመጣ ሞዴሊንግ የሚባል ትምህርት መማር ጀመርኩኝ። ስጋ በምከትፈው ነው ቤት ኪራይ የምከፍለው። አሁን ኦልሬዲ ከቤተክርስቲያን ጥገኝነት ወጥተናል። እዛ ያሉትም ልጆች ሰፖርት ማድረግ ጀምሬያለሁ። ምግብ እየገዛው ምናምን ስራ ተጀምሯል። ኦልሬዲ ስራ ጀምሬያለሁ። ትንሽ የፖስታ ነገሮችን ከማገለግላቸው ነገሮች አገኛለሁ። ከዛ መልበስ ጀመርኩ፣ ራሴን መቀየር ጀመርኩኝ። እና ሰው የትላንትና እንትኔን አያውቅም። ልክ መልበስ ማማር ስጀምር ለምን ሞዴሊንግ አትማርም የሚል ሀሳቦች መጡ። ይህ ሀሳብ ውስጥ የገባ ዘሩ ልክ ሲያድግ ተመዘገብኩኝ፣ መማር ጀመርኩኝ። ፋዘር አርፈዋል ብያለሁ። መታወቁ እዛም እዚህም ማገልገል አለ። ልክ የጓዳ የሚባለው ነገር ትቼው በቃ ኦልሬዲ ጸጋ ላይ ፎከስ ማድረግ ጀመርኩኝ። አገልግሎት የሚባለው ፎከስ ማድረግ ጀመርኩኝ። በዚህ መሀል እናቴ ትታመማለች። እናቴ ትታመምና እሷን ማሳከምበት ገንዘብ አጣለሁ። ቤተሰብ በሆነ መንገድ ነው አስቸገርኩኝ። አክስቴ በጣም ወዳት አክስት አለች። እሷም ተቸገረች፣ ቤተሰብም ተቸገረ። እሷን ለማሳከም ብዙ ጣርኩኝ። ፋዘር በሞተ በ4 ዓመቱ ምናምን እሷን ለማሳከም ብዙ ጣርኩኝ። ሞዴሊንግ እየተማርኩ ነው ብያለሁ። በዚህን ሰዓት ላይ እሷ ያለችው ጳውሎስ ሆስፒታል ነው። አቅም የለንም፣ ማሳከምበት ገንዘብ ያክል የለኝም። ብዙ እንደዚህ አምጣ አከሌ እንደዚህ ያበድር የሚለው ሰው የለም። ተወሰኑ መበዳደር ጀመርኩኝ ገንዘቡን። በጣም ጭንቅ ውስጥ ነኝ። አላገለግልም። የሚደውሉኝ ቸርቾች ሁሉ እሺ አድላቸውም። የምመልሰው ምስጥሩ አይደለም። ከጌታ ጋርም ክርክር ውስጥ ገብቻለሁኝ እና በዚህን ሰዓት ህብረት የለኝም፣ ቸርች የለኝም፣ ዘዋሪ አገልጋይ ነኝ። ያው እኔ አሁን በአሁኑ ሰዓት የምለው ቱሪስት እንደምለው ቱሪስት ነው የምለው። ቸርች የሌለው አገልጋይ ቱሪስት ነው። እና ልክ ማዘር ነገሮች የማይሆኑ መንገድ ውስጥ ይሄዱ። ጳውሎስ ሆስፒታል ተኝታለች። በየቀኑ የምናወጣው ወጪ አለ። ከዛ የሆነ ስራ ላይ ካስት ልደረግ ተመረጥኩኝ። እሱም የዳሽን ቢራ ማስታወቂያ ነበር። እሺ ተመርጠሃልና ሜን ካራክተር ነው። ክፍያው ስንት ነው ስላቸው 7000 ብር የመጣ ይምጣ ብዬ ገባህ። ሄድኩኝ፣ ለሰራ ሄድኩኝ ማለት ነው። እሺ ፍላጎቴ ምንድነው? እናቴን ለማዳን ገንዘብ ስለሚያስፈልገኝ ነው ያደረኩት ነገር በዛን ሰዓት። ከዛ ሄድኩኝ። ትልልቅ አርቲስቶች ነበሩ። ትልልቅ ሶሻል ሚዲያዎች ላይ የራሴ ቴሌግራም ቻናል አለኝ። ብዙ ይታወቃል ማስታወቂያውና አሸወይናው የሚል ምናልባት ካስታውሱ አላልክም።
በጣም ሚዲያ ላይ ወጣ። እነ ሊዲያ ነበሩ፣ እነ ጋሽ ሳሙኤል ነበሩ። አሁን ወደ ጌታ የመጣው ማን ነው ስሙ ጠፋብኝ። በጣም ታዋቂ ሰዎች ጺማሙ ሰው ይካወቀው የነበሩበት ማስታወቂያ ነበረ። ሜን ካራክተር ተመረጠን። የመጣው ይምጣ ብዬ ገባው፣ ሰራው፣ ሴጣንን ፕሮሞት አረገው። ከዛም ይደወላል፣ አንተ እንደዚህ የዘመኑ እንደዚህ ጭፍጨፋው በዛ። የዛን ጊዜ እንደዚህ አሁን ሚዲያ እንዳንተ አይነት ሚዲያ አሁን ሳይ የሰው የነገር ቀርቦ የሚያወራበት ሚዲያ ቢኖር ቀርበት አስረዳለህ። እንደዚህ የለም በያን ሰዓት ላይ እና ያ ማስታወቂያ ሰራው። ያን ገንዘብ ማመጣ የተወሰነ ክፍያዎችን ከፈልኩኝ። ግን ገንዘቡ መጥቶ እሷን ማዳንኳትም ተከፈለ ለውጥ የለም፣ ተከፈለ ለውጥ የለም። ከዛ ወደ ክፍለ ሀገር ተባለ። በስንተኛው ቀን ሞተች እናቴ ማለት ነው። ከጌታ ጋር ጸብ ውስጥ ገባው። የሚቆጣኝ አባት የለኝም። ቸርች ህብረት የማደርግበት አይዞ የሚያጽናናኝ ሰው የለም። እንዳልኩ ከህብረት መውጣት የቱ ጋራ በየትኛው አጋጣሚ ምን ልትሆን እንደምትችል አታውቅም። ሙሉ ሰው አይደለም። በቃ የፈለገ ነብይም ሆንክ ፓስተርም ሆንክ ዘማሪም ሆንክ ህብረት ውስጥ ከሌለ ሟች ነህ፣ ባዶ ነህ። ስለዚህ እኔ እዛ ጋር ህብረት ቢኖረኝ የሆነ ነገር ሊፈጠር ይችል ነበር ብዬ አስባለሁ። የሚያጽናኑም ሰዎችን አገኝ ነበር እምለው። በዚህ ሰዓት እኔ አሁን ትውልዱ ሁሉም ፎከስ የሚያደርገው እንዴት ጸጋ ይገለጥብኝ እንጂ በቸርች ውስጥ የመቆየት ፍላጎት የለውም። ልቡ ውጪ ነው። ጸጋ ካለው የሆነ ቅባት ከተገለጠበት፣ በተለይ ይሄ አሁን ላይ የመጣ ጄኔሬሽን አለ። ትንሽ ስም ከጠራ የሆነች ሰው አነጋግረው የሆነች ድንኳን ወጥሮ ቸርች መክፈት ነው ቢቀር። ይሄ በጣም ሮንግ መንገድ ነው። አሁን ቸርች እኮ እንደ ሱቅ የመዝጋት የመክፈት ያክል እየቀለለ መጥቷል። ይሄ በጣም ሮንግ ነገር ነው። ስለዚህ ከህብረት ስንወጣ በቃ ማንም አይደለም የሚጎዳው፣ ራሱ ወጪው ነው የሚጎዳው። እና የጎዳይ ነገር እኔን የሰበረኝ ነገር ባክ እንዳደረግ ያደረገኝ ነገር መሰረቱ አንዱ ይሄ ነው። ከህብረት መነጠል ከቤተ ክርስቲያን በመውጣት ውስጥ ከባድ የህይወት እንትን ውስጥ እንድገባ ያደረገኝ እሱ ነው። እና እዚህ ሀዘን ውስጥ በነበርኩበት ሰዓት አንዳንድ ሰዎች ይደውላሉ። የሚደውሉኝ ግን ለስድብ ነው። ማስታወቂያውን ያሉ እኔ ሀዘን ውስጥ ነኝ፣ ማንም አያውቅም ያለሁበት ሁኔታ። ከዛ እኔም አፍ አውጥቼ መሳደቡላ ጀመርኩኝ። የማይገባ ነገር መናገር ጀመርኩኝ። የቤተክርስቲያን ፓስተሮችን፣ የሚደውሉኝ ሰዎች ምናምን። እና በዚህ መሀል ምን አባቱ አገልግሎት ብዬ ምን ያስፈልጋል ምን ያደርጋል ብዬ እነዚህ ከሆኑ አሁን በዛ ሰዓት ሶፊ አንድ ሰው ደውሎ እንደምቆም ቢነግረኝ ይሄ ነገር ይቀየራል አይዞ የሚለኝ ሰው ቢኖር ሀብትሽ ዓለም ሄዱ ያን ያክል ጊዜ ባላባከነ ነበር። ሁሉም ትችት፣ ሁሉም ነቀፋ፣ ሁሉም እንደማረባ፣ ሁሉም የዘመኑ አገልጋይ እያለ ነበር ሲሰድበኝ ነበረው። እግዚአብሔር ተቆጥቷል። የነበርኩበትን ፔን ግን እማቀው እኔ ነኝ። በጣም ከባድ ሀዘን ውስጥ ነኝ። ከጌታ ጋር ፋይት ውስጥ ገብቻለሁ። ያገለገልኩ ለዚህ ነው ከሳሰፈር ያነሳኝ እያልኩ ማለት ነው። እና ቁጭቴ ደግሞ ቤተሰቤን ሳረዳ የሚል ነገር ነው። በቃ የኔን ክብር ሳያዩ፣ የኔ መውጣት ሳያዩ፣ የኔ መለውጥ ሳያዩ የሚል ቁጭት ከእግዚአብሔር ጋር መከራከር ጀመርኩኝ። በዚህ መሃል ልክ ሞዴሊንጉ ላይ ፎከስ ማድረግ ጀመርኩ። ዝም ብዬ ፎቶ እነሳለሁ፣ ፎቶ ፖስት አደርጋለሁ፣ ዝም ብዬ ፎቶ እነሳለሁ፣ ጅል እባላለሁ። የዛን ሰዓት ላይ በቃ አሁን አገልግሎት ያስፈልግ መስራት ነው የሚያዋጣው፣ መሸክሸክ ነው የሚያዋጣው። ይሄንን ወጥሬ ያዝኩኝ። ሞዴሊንጉ ላይ ትንሽ ውጤታማ መሆን ጀመርኩኝ። ከዛ በፎቶ ጥሩ ስራዎችን ማግኘት ጀመርኩኝ። የልብስ ማስታወቂያዎችን፣ አንዳንድ ነገሮች መስራት ጀመርኩ። ፋሽን ሾዎችን መስራት ጀመርኩ። ከዛ የራሴን ስታይል ጀመርኩኝ። ጸጉሬ በጣም ረጅም ነው፣ አስታውሳለሁ። ምናልባት ካየኋላ ፎቶን እዚህ ላይ እናደርግላቸዋለን። እሺ፣ በጣም ራሴን ፕሮሞት ማድረግ ጀመርኩኝ። ራሴን ማስተዋወቅ ጀመርኩኝ። ጥሩ እንትን አገኘው። ከዛ የመጀመሪያ የዘፈን ስራ መጣ። ካስ ተደረግኩኝ፣ ተመረጥኩኝ። ምንድነው የዘፈኑ እንትን እንግባት በለኝ ወደ ገደለው፣ እንግባት በለኝ ወደ ገደለው። ምንድነው እንግባት በለኝ ወደ ገደለው? አትቸኩል፣ አትፍጠን አይነት ነው። የመኪና ማሽከርከር ነው አይደለም? ዘፋኝ ነች እኮ የዘፈን ስራ ነው። አንተ ሞዴል ሆነ? እኔ ሞዴል እንጂ ነው የምሰራው ዘፈኑ ላይ። እና የመጀመሪያ ስራ መጣ። እሱን ስራ ለመስራት እንትን ስል ውስጤ ምንም የለም፣
የሚቆጣኝም የለም መንፈስ ቅዱስ ማይቆጣም ምንም ጸጥ ገባው የምን ፔንቴ እንትን ብዬ ምናምን ገባው እሱን ሰራው ጥሩ ሪያክት መጣ ከሰው ያ ዘፈን ደግሞ ቲቪ ላይ ምናምን በደንብ መታየት ጀመረ ዩቲዩብ ላይ ብዙ ቪው አልነበረውም ወደ 40 ሺህ ላይ ወደ 30 ሺህ ላይ ቆመ መሰለኝ ከዛ ሰው ሁሉ በዛ ዘፈን እኔን እያወቀ መጣ እንግባት በልኝ ወደ ገደለው አይ ቲንክ በዛ እንትን እኔን ሰው መያዝ ጀመረ እያለ ቀጠለ ከዛ ትግርኛ ዘፈን መጣ ትግስት ገብረህይወት የሷን ዘፈን ሜን ካራክተር ድጋሚ ሁለተኛ ዘፈን ተመረጥኩኝ እሱንም ሰራው ብቻ በአጠቃላይ በሞዴሊንግ ወደ 4 ዘፈኖች ላይ ሜን ካራክተር ሙሉኝ ሰርቻለሁ በእንደዚህ ጊዜያቶች በቃ የሆነ መፈመሱም እንትኑም አለ አጃቢውም አለ ትናንት የነበርኩበት ነገር ማሰብም አልችልም ከዛ እንዳልኩ ልክ እነዚህ የምሰራባቸው ታይሞች ቤት ውስጥ ማሳለፋቸው ከባድ ጊዜያቶች ነበሩ ስለብስ ለሰው መስላለሁ አንዳንድ ጊዜ ሰው ልጅ ህይወት በሜካፕ ይሸፈናል በልብስ ይሸፈናል ግን የውስጥህን የምታውቀው ቤትህ ብቻ ነው የማሳልፈው ነገር የማውቀው አሁን ብዙ መንገድ ላይ የምታየው በቃ ቪቱን ይዞ ሜካፑን ተቀብታ ጠፍሯን አዘዘማ ምናምን የምታያት ቤቷ ውስጥ ምን እንደምታሳልፍ እሷን እግዚአብሔር የሚያውቁት አሁን ተመችቶት የምታየው በጣም በቃ ዝንጥ ያለ ወንድ የምታየው ቤቱ የሚያሳልፈው እሱ ነው የሚያውቀው ለብሳለሁ ማንም ውስጤን ግን አያውቅም ቤት ውስጥ ለቅሶ ነው እናቴን እያስታወሱ መተኛት አልችልም የማደርገው ነገር ምንድነው እሷን ላለማስታወስ ለሊቶቼ ክለብ ነው ማሳልፈው እየጠጣው ማለት ነው ጠጣለሁ ከሴት ጋር ማሳልፈው አብዛኛው ጊዜ ከእንጨተኛ ዳይሮች ምናምን እነሱን በመጋበዝ ደስ ይለኛል እነሱን የሆነ ነገር ማድረግ ደስ ይለኛል ደግሞ ይሄ መታወቁም አለ ስሙም አለ ያ ሞዴል ልጅ መጣ ነው የምባለው ልክ ክለብ ውስጥ ገባና እነሱን መጋበዝ የሆነ ይሰማል የሆነ የሚሰማ ነገር አለ አይደል የሆነ ሙቀት ይሰማል አይ ቲንክ ቦስ ያረጋል እንት አቃ ቴንክ ዩ ግን በኪስ ምንም የለም እኮ አጉል አክት አረጋለና ይሄ የብዙ ዘፋኞች አክት ነው እኔ አንድ ነገር ልንገርህ ዘፋኝ ዝና ልብስ ነው ያለው ዘፋኝ ምንም የለው መድገም ፈልጋለሁ ዘፋኝ ያለው ምርጥ የፋሽን ልብስ አለው ስም አለው ከዛ ውጭ የትም ቦታ ህይወቱ ላይ ብትገባ ግን አካውንቱ ላይ ምንም ነገር የለም ለምን ይመስላል በእጅግ ሲታመሙ ገንዘብ የሚለመን አንድ ሯጭ እኮ አንዴ ሮጣ የምታገኘው ገንዘብ ይልቅ አንድ ዘፋኝ በአንድ ዘፈን በሚሊዮን ቤት ከታየት ያገኘው ላይ ገንዘብ በትንሹ ያ ገንዘብ ግን ከሆነ ሰዓት በኋላ የለም የሚገርም ነገርና ልክ ያ ነገር አለ ገንዘብ ይመጣል ተበትናል በቃ ጠዋት ባዶ ሆነ ምናምን በሆነ ነገር አድርገን ታልፈዋል ያችን ታይም አሳልፋለሁ በሚገርም ሁኔታ ልክ እንደዚህ የፎቶ ሹት ፕሮግራሞች ማዘጋጀት ጀመርኩ በራሴ ከዛ ፎቶ ሹት ፕሮግራም ማዘጋጀት ጀመርኩ ሞዴሎቹን ነው ማወጣው ልክ ሚዲያ ላይ እንዲተዋወቁ ምናምን ፎቶ እንዲነሱ አደርጋለሁ ካሜራማን አመጣለሁ ካሜራ አከራያለሁ እንደዚህ አይነት ቢዝነስ ውስጥ ገባው ልክ ቢዝነሱን ያጠጣፍኩት መጣው ማለት ነው ለምን ሶፊ አንዳንድ ስላላገኘ ነው ስላላተረፈ ነው ጥቅም ስለሌለው ነው የሆነ ነገር ስላላገኘ ነው ብለው እንትን ሊሉ ይችላሉ በደንብ ቢዝነሱን ሲስተሙን በደንብ አግኝቼው ነበር እና ሰው ወጣቶችን እንሰበስባለን ገንዘብ እናስከፍላለን ፎቶ ሹት እንዲያደርጉ እናደርጋለን ከዛ ትርፍኛ የምናገኘው ካሜራ ማና እናመጣለን ከዛ ካሜራ እንከራያለን እንዲህ አይነት ሲስተሞችም ውስጥ ገብተን ነበር የፎቶ ሙዲም ነበርኩኝ በጊዜው ቻሪቲ አምባሳደር ላይ አንድ የፎቶ ውድድር አሸንፌያለሁ በእነዚህ መሃል ውስጥ መታወቁ መጣ ስሙ መጣ ጥሩ ነገሮች መጡ ልክ እዚህ መሃል ላይ ሲደርስ ግን ውስጥ ፍርሃት ነገር በሰው ተከባህ አንዳንዴ ፈርተህ አጃቢ ኖሮ የሚያደንቅህ አለ ምን አለ እና የምትኖረው ኑሮ ግን ጥያቄ ውስጥ የሚከት ነገር ወዴት እየሄድኩ ነው ቀጣይ ስቴፕ ምንድነው ለምንድን ነው የምኖረው አሁን በሞዴሊንግ የተሻለ ሄጂ ኢንተርናሽናል ለመሆን ነው የምሄደው ምንድነው ጥቅሜ የሚል ነገር ውስጥ መግባት ጀመርኩኝና በዚህ መሃል አልፎ ኮፍያ አድርጌ ማክስ አደረግና ቸርች የተደበቁ ገባለሁ ተመልሰን ማለት በቃ የሆነ ገባው ገባኛው ማክስ አድርጌ ምናምን ዝም ብዬ ልስማ ምናምን ብዬ ማታ ቸርች ያለበት አካባቢ ዝም ብዬ ገባለሁ እና እማረሰው አንድ አጋጣሚ ልንገር ክለብ ውስጥ
በጣም ከፍቶኝ አጎንብሼ እማላቀው ልሳን እናገር ጀመረ። ክለብ ውስጥ አጎንብሼ ተክዣለሁ። በጣም ከፍቶኛል። ከዛ ቀና ልሳን ተናገርኩ እንዳልኩኝ እማረሳት ቀን ያቺ አጋጣሚ። ከዛ ቀን ጀምሮ ለምንድን ነው የምኖረው ምንድን ነው የማደርገው የሚለው ጥያቄ በራሴ ላይ መምጣት ጀመረ እና የድሮ ነገሮች ትዝ ይለኝ ጀመረ። ጌታ እንዴት ነው የምወድ ነበረ። በጌታ ቤት የነበረኝ ነገሮች ዝም ብሎ ይመጣሉ። ተደብቄ አንዳንድ ማክሴን ኮፍያ አደርግና ቸርች ውስጥ እገባለሁ። በቃ የሆነ ነገር ምናምን አድርጌ ምናምን ዝም ብዬ እወጣለሁ። ከዛ በመሃል ወደ ዘፈኑ ዓለም ውስጥ አልገባሁም። ከኔ ዛ ሰዓት ላይ ልክ ሞዴሊንጉ ላይ ጥሩ ነገር ከሰዎች ጋር መተዋወቅ ጀመርኩኝ። ፌመስ የሚባሉ ሰዎች ጋር መተዋወቅ ጀመርኩ እና አንድ ልጅ ነው የሆነ ሰዓት ላይ ዝም ብዬ ስዘምር ይሰማኛል። አንቺ እኮ የሆነ ነገር ብትሞክሪ ምናምን ክለብ ምናምን ብትሞክሪ አሪፍ ነው ይለኛል። የሚል ሀሳብ ሰጠኝ ማለት ነው። ከዛ የሆነ ቀን ላይ እሱ ስቱዲዮ ሲሄድ ዝም ብለን እንሂድ አለኝ። ሄድኩኝ። እዛ ሄድኩት ቦታ ላይ ልክ ገና ስገባ ከዛ እስኪ ድምፅህ ምናምን ነገር ሲሉኝ የሆነ ነገር አንጎራገሩ። ዘማሪ ነበርሽ አይደል? ወዲያው ቃኔን አወቁት ነው ወዲያው ማለት ነው። ነበርኩኝ አልኩት። ኦኬ አለኝ። እንትና ነበረ አሌክስ ኦሎምፒዮ ነበርና መስቀል ፍላወር አካባቢ ወዲያው አወቀኝ። ከቸርች ከጴንጤ እንደመጣሁ አወቀኝና ተጠምቀሃል አለኝ። ተጠምቀሃል ምናምን እኔ ምንም ማቆ ነገር መጠመቅ ምናምን አላውቅም። አዎ አልኩት። ከዛ በቃ ስራ ይሰራልሃል ምናምን ነገር አለኝ። እሱ ደግሞ አይቅም ለብቻው ነው ብዙ ጊዜ ነጠል ብሎ የሚቀመጠው። አወራኝ። ከዛ በደንብ አቀንቅን ምናምን በደንብ ስራ አሉኝ። ግጥም ሊሰሩልኝ ምናምን ተነጋገርን። ከዛ በኋላ ቀጣይ ወደ እንትና ጋር ሄድኩኝ። ዶክተር የሚባል በጣም ጎበዝ ሙዚቀኛ አለበት በሰዓት የነ አበጋዝ አይነት ሰው እነሱ ጓደኛ ነው። እዛ ገባው። ካንቺ የሚለው ዘፈን ለመስራት እዛ ሳምፕል ገባው። ጥሩ ድምፃዊ ነህ፣ ጥሩ አቅም አለ፣ ጥሩ ነገር አለ የሚሉ እንትኖችን ሲሰጡኝ የልብ ተሰማኝ። ከዛ ለመስፈን ወሰንኩ። የመጀመሪያ ዘፈን ለመስራት ወሰንኩኝ። ካንቺ የሚለው ዘፈኔን ሰራው። እሱን ከሰራውኝ በኋላ ጥሩ ነገሮች መጡ። ሆፕ ላይ ትንሽ የመታየት እንትኖቹ ሲኖረው እዚህ ላይ ባተኩር ብያልኩኝ። ቅድም እንዳልኩ ጥያቄ ያለ ውስጤ ወዴት ነው የሚሄደው ምንድነው መጨረሻ የሚለው ነገር መጣ። ከዛ ወደ ዘፈኑ እንትን ውስጥ ላጠንጥን እንዲች ነገርና ማልኩና የምታዋጣ ትመስላለች አልኩና መካሪም በዛ ካንቺ የሚለው ዘፈን ለመስራት ገባው። እሱን ሰራው። ጥሩ ቪው ነበረው። ልክ ይሄን በመሰራበት ታይም ሞዴሊንጉን ትንሽ ገለል እያረኩት መጣው። ክለቦች ላይም ትንሽ የመሞከር ነገሮች ሰው እየመከረ የነበረ በሰዓቱ ግን ሳየው የሚያደርጉት አክት ከኔ ጋር አልተማለ። ይሄ እንደውም ይሄ አንተ ነው አይደል? ይሄ አንተ ዘፈን ኮሮና ሊወጣ አካባቢ ዶክተር የሰጠኝ ግጥምና ዜማ ነው ለጤና ቢሮ። ጸዳ ብለህ ለኮሮና ይገባል። ለኮሮናም ዘፍናል፣ ለሱም ሰርተናል። ይሄም ደግሞ አንተ ነው። ጸጉሩን በደንብ አሳያችኋለሁ ምን እንደሚመስል። ይሄ ሁለተኛ ዘፈን የሰራሁበት። ኦኬ፣ ይሄ ሁለተኛ ዘፈን ካንቺ ላይ ነው። በጣም ጸጉሬ ረዝሞ ምናምን አንድ ማረሳው ኮመንት ይሄ ቢገለበጥ አሪፍ መጥረጊያ ያወጣዋል። አንተን እኔን ማረሳው ሆፕ ገና ፖስተሩን ሲለቅ ነውና ቢገለበጥ አሪፍ መጥረጊያ ያወጣዋል ሲሉ ኮመንት አንዳንድ ሰው የራሱ አይታላ። ጀስት ጸጉሬ በጣም ረጅም ነው። በጂል ነው ቀጥ አድርጌ የማቆመው። የራሴ የምታውቅበት የራሴ እንትን ነበረና ስታይል ነበረ። እሱ የራሴ ስታይል ነበረ። አቅም እንዳለኝ ሰዎች እንትን ሰጡኝ። የሆነ አፕሪሺየት ያደርጉ በርታ፣ አይዞ። አሁንም ግን ጥያቄ ያለኝ ወዴት ነው የሚሄደው የሚለው ነገር መጨረሻ ምንድን ነው የሚለው ነገር አሁንም ጥያቄ ያለው ውስጥ ላይ እና በዚህ አጋጣሚ ነው ድንገት ነው ጂፒኤስ የሚባለው ቸርች አንድ ቀን ሰኞ ዝም ብዬ ኮፍያ አድርጌ ያለው ማክሲን አድርጌ ገባው።
ገባው እዛ ቸርች ያው ትንቢት ምናምን የናክል እንትን የለም ብዙ ጊዜ ቃል በጣም በኃይል ነው አዋጅ ነው የሚናገረውና ስለ ርብቃ ይሰብካል በኃይል ይናገራል ሰው እሪ ነው ጫጫታ ነው ግርግር ነው እኔ ቁጭ ብያለሁ እኔ ብቻ ነኝ ቁጭ አልኩት ከዛ እማላቀው ይድሩ የነበረኝ እንትኖች ዝም ብሎ ይመጣብኛል ቃጠለ የነበረኝ ኢነርጂ የነበረው መንፈሳዊ ነገር ምናምን መጣብኝ ከዛ ህዝብ በውስጥሽ አለ እንዴ እኔ እኮ የትውልድ አባት ተብያለሁ አንተ እኮ የህዝብ አባት ነህ ተብያለሁ የሚለው ነገር አስቤ ማላቀው ነገር ውስጥ ይመጣ እንዴ አሁን ያለውበት ነገር ብቻ ሰው ይጮሃል እኔ ግን ከራሴ ጋር ፋይት እያደረኩ ነው እየተከራከርኩ ነው ከራሴ ጋር እና ብዙ ቸርቾች ጋር ተደብቄ ገብቻለሁ ማክስ አድርጌ ኮፍያ አድርጌ እዚህ ስገባ ግን የሆነ ነገር ከኔ ጋር ክርክር ጀመረ ከስጋዬ ጋር ከራሴም ጋር ፋይት ማድረግ ጀመርኩኝ ከዛ ማንም ያናገረኝ የለም ቀና ብሎ የሚያየኝም የለም ማክስ አድርጌ ያለው ኮፍ ማንም ሰው ሊያቀኝ አይችልም ከዛ ወጣው ሶስተኛ ሳምፕል ዘፈን ለመስራት እቅድ ይዣለሁ የሚገርም ፓስተር እሺ ያን ሳምፕል ለመስራት ግጥሙ አልቆ ዜማው አልቆ ምናምን ልንሰራ በደንብ ዜማው ስላቃተኝ በደንብ እንድንይዘው ጊዜ ወስደን ሳምፕል ኦሬዲ ጨርሰን ነበርና በዚህ አጋጣሚ ሰኞ ቀን ማታ ወጣው እንዴት እንደወሰን ይሄ ለቀ እንዴት ለበለ ጳውሎስ ወንጌል እየሰበኩ የነበሩትን ሰዎች ለማሳደድ ፈቃድ ይዟል ይወጣው በመሃል ግን ኢየሱስ ተገለጠለት ወደዚህ የነበረ ሰውዬ ወደዚህ ቀየሰው እቅዶች ነበሩ አላማዎች ነበሩ ሞዴሊንግ ላይ የማስተማር እቅዶች ነበረኝ አንዳንድ ቦታ ላይ የርኩ የአነቃቂ ነገሮች በመናገር እጋበዛለሁ አንዳንድ ቦታ ላይ የመከላከያ ፕሮግራሞች ጠርቻ አውቃለሁ ክፍለ ሀገሮች የተማሪዎች ላይ በክብር እንግድነት ይሄዳሉ አንዳንድ ቦታ ላይ ሞዴሊንግ የሚያስተምሩ ሰው ትምህርት ቤቶች ጋብዙኛል እጅ አስተምራለሁ ወጣቶችን እንዲነቃቁ ከሱስ እንዲወጡ የሆነ ነገር ሰጣለሁ ወጣቶች እነዚህ ነገሮችም አሉ በተለይ አዳማ ደብረ ዘይት ላይ በደንብ ነው የምታወቅባቸው ቦታዎች ናቸው እነዚያን ቦታዎች እና ከትልልቅ አርቲስቶች ጋር ተጋብዤ እሄዳለሁ እነዚህ ነገሮች እያሉ እቅድ ይዣለሁ ፕሮግራም ይዣለሁ ምን ማድረግ አለብኝ ኢቭን ሞዴሊንጉን ከመንግስት ጋር ምን ማድረግ እንዳለብኝ ሁሉ ፕሮፖዛል የመስራት ሁሉ እቅድ ነበርኝ በጊዜው እና ይሄ ሁሉ እቅድ ይዤ ሰኞ ማታ ከቻርች ወጣው ስልኬን አወጣው የነበረኝ ፋይል እንዴት እንደደለትኳቸው ምን እንዳደረኩኝ ተአምር ነው ሶፊ ተአምር ነው ማለት እግዚአብሔር ከፈለገ ምንም ያስተላል በያፌ ሞልቼ መናገር የምችለው ያቺ ቀን ለኔ ደማስቆ ነች ልክ ወጣው ፋይሎችን ደለጥኩ የአስፋው መዝሙር እሱ ከፈትኩኝና ምንም ይላል የአስፋው መዝሙር ከልጅነቴ ጀምሮ ገና ከሕፃንነት ያኔ ተሸከመኝ ያሰፊ ትከሻው ዛሬም አልደከመም እና እግዚአብሔር ዛሬም ሊያነሳኝ ይችላል እግዚአብሔር ዛሬም ትዕግስቱ ሰፊ ነው እሚል እንትን ውስጥ ገባው ዓለም መቀየር አለብኝ ልክ አይደለም እመኔ ሶፊ ዓለም ላይ ያሉ ሰዎች ስለለበሱ ምንቀናባቸው ሰዎች አይደሉም ዓለም ላይ ያሉ ሰዎች ስለነዱ ምንቀናባቸው ሰዎች አይደሉም ለምን ይመስልሃል በሚስቱ መርካት አቅቶት ሌላ ሴት ጋር የሚሄደው ለምን ይመስልሃል ምድር ላይ የምታውቂው ሰዎች በሙሉ ይለብሳሉ ውስጣቸው ግን ረሃብ አለ እኔ የሚሰማኝ ነገር ይሄ ነበረ ሶፊ ሰው መሃል ሆኜ ፈራ ነበር ሰው መሃል ሆኜ ኩራት አይሰማኝም ሰው መሃል ሆኜ ትላንት የነበረኝ በጌታ ቤት የነበርኩበትን ህይወት ሳስበው አሁን ላይ እየለበስኩ ገንዘብም እያገኘው እየበላው እየጠጣው እየጨፈርኩ እየተዝናናው ባዶነት ይሰማኝ ነበር ፍርሃት ይሰማኝ ነበር እና ዓለም ላይ ባሉ ሰዎች አሁን ምሳሌ ቸርች ውስጥ ሆኖ የሚቀርቡ ሰዎች እጅግ በጣም ነው የሚያሳዝኑኝ አሁን ላይ በጣም ነው የሚያሳዝኑኝ እኔ አንዳንዱ እንደውም ቸርች ውስጥ ተቀምጦ ዓለማዊ ነገርም እያደረገ ወጣ ገባ የሚል ሰው ይገጥሙኝ ያውቃሉ እንዴት ማለት ነው እንዴት ማለት ጥሩ
መጽሐፍ ቅዱስ ያዕቆብ ላይ በሁለት ሀሳብ የሚያነክስ ከእግዚአብሔር አንዳች አያገኝም ይላል። ወይ የእግዚአብሔር መሆን አለብህ ወይ የዓለም መሆን መቻል አለብህ። አንዳንድ ሰዎች አሁን ከሰው የተደበቁ ይመስላቸዋል። ከሰው ይደበቃሉ፣ ግን ከእግዚአብሔር የማይደበቁ። ለምሳሌ መጠጣት ኃጢአት አይደለም። ተደብቀው ጠጥተው ላይፍ አሳልፈው ሱፋቸውን ለብሰው ምናምን ቸርች ላይ መጥተው ከፊት ወንበር የሚቀመጡ በጣም ነፍ ሰዎች አሉ። ቁጭ እላለሁ። በቃ ኖርማል እስኪመስላቸው ድረስ ማለት ነው። አሁን እኔ ሳያቸው ደነግጣለሁ። ለምን? ወንጌል የገባኝ ደረጃ አለ። እነሱን ሳያቸው ከዓለማዊ ሴት ጋር እንደፈለጉ ሆነው እግዚአብሔር የምሕረት አምላክ ነው፣ እግዚአብሔር የፍቅር አምላክ ነው እንደፈለጉ ሆነው ተመልሰው መጥተው ቸርች ውስጥ ሲቆሙ የማያፍሩ ሰዎችን ሳይ በጣም ደነግጣለሁ። አንተ ኦልሬዲ ጠግባው ነው የመጣው። ኦልሬዲ እዛው ዓለሞኜ እኮ ነው የማየው ነገር ዓለሞኜ እደነግጣለሁ። ለምን? ወንጌል የተረዳሁበት ውስጥ የገባ ነገር አለ፣ ያወቅኩት ነገር አለ። ይገጥምህ ነበር እንዴ? ክለብ ውስጥ ምናምን ታገኛቸዋለህ እንዴ? እንደዚህ አይነት ቦታ ሆኜ የማያቸው ሰዎች ነበሩ እኮ ማለት እደነግጣለሁ። እንደዚህ አይነት ሰዎችን ሳይ በቃ ድንገት እደነግጣለሁ። እንደዚህ አይነት ልጆችን ስታይ ቸርች የምታውቃቸው ሕያው አምላኬ ምስክሬን ነው፣ ይህን እስትንፋሴን ይውሰደው። የሙሉ ወንጌል አገልጋይ ሆነው ይሄ እስትንፋሴ ይውሰደው ጌታ ነው የምልህ፣ በጌታ ቤት ከዋሻው ማለት ነው። ዘና ብለው ክለብ ውስጥ አግኝቻቸው፣ ያው ቦታ አልጠቀስኩም፣ ስሙ አልጠቀስኩም። ሕያው አምላክ ምስክሬን ነው የምልህ፣ ፈታን በል ብለን መጣን። ክለብ ውስጥ አግኝቼ አውቃለሁ። ባርኩኝ አልክ? ምን ልልህ ፈልጌ ነው እንዴት ይህን የጣፈጠ ኢየሱስን ይዘህ የዓለም ነገር እንዴት ያምርሃል? ከእርካታ በላይ እርካታ የሆኑን ኢየሱስን ይዘህ እንዴት ዓለማዊ ነገር ያምርሃል? ኢየሱስ ማለት እንዴት አድርጌ ልግለጽልህ? ያሳለፍኩትን ነገር ስለማውቅ ህይወቴ ሀዘን ነው። ከክለብ ከወጣሁ በኋላ ይደብረኛል፣ ራሴን እጠላዋለሁ። ከሴት ጋር ተኝቼ ስወጣ ራሴን ነው የምጠላው። እማላውቀው ዓለም ውስጥ እገባለሁ፣ እፈራለሁ፣ ፍርሃት ይሰማኛል። በፊት የምተማመንበት ጌታ ነበረኝ፣ አምላክ ነበረኝ። አሁን የማደርገው ነገር ከአምላክ የሚያደርግ ነገር ነው። መተማመኛ የለኝም። የኢየሱስ ነገር የሚገባ ነገርየው ቀምሰህ ስትመጣ ነው። አየሁት። ዓለም ምንም በቃ እንዲት የሆነ ህፃን ልጅን ሰሰበው የሆነ ነገር ሰጠዋል አይደል? የሆነ ቁጥልጭ ቤቢ ምናምን የምትለው ነገር ከዛ ትሰጥህና መልሳ ራሷ ትወስድብሃለች። ድጋሚ ከሷ እንድትለምን ታደርግሃለች። ዓለም እንደዚህ ነች። በቃ አሁን ለዘፋኞች ገንዘብ ትሰጣለች፣ ራሷ መልሳ እዛው ታበላሽባቸዋለች። ድጋሚ ገንዘብ ትሰጣቸዋለች፣ እዛው ህይወታቸው እንዲያልፍና ዘመናቸው እንዲያልቅ ነው የምታደርገው። አብዛኛው ብዙ ዘፋኝ ብዙ ጊዜ ካያቸው በወጣትነት የሚሞቱ በጣም ብዙ ዘፋኞች አሉ። በቃ እግዚአብሔር ነው የሚታገሳቸው። አንዳንዶቹ ግን በሰይጣን ቁጥጥር ስር ነው ያሉት። ዘፋኞች በሙሉ አገርን ተያዛቸው ናቸው ብለን የምታምነው? ታዲያ ኬስ ነው የሚመጣው ዘፈኑ? ዘፈኑ ኬት ይመጣል? እስቲ ስቱዲዮ ውስጥ ግባ። እስቲ አንድ ገጣሚ ደህና ብር እከፍልሃለሁ ግጥም ስራልኝ በል። ካልቃመ ካልመረቀነ የሆነ ዓለም ውስጥ ካልገባ እጁን ብትቆርጡ አይጽፍልህም። አይመጣም። በታሪክ አይመጣም። ግን አስቀመኸው በቃ የሆነ የሚፈልገው ነገር አድርገህለት ልክ ሲጦዝ ምርቃናው ሲገባ ግን ይመጣል። ግጥማት ይጻፋል። ይሄ ለማዲንጎ ነው፣ ይሄ ለእንትና ነው፣ ይሄ እንትና መስራት ያለበት በዛች ደቂቃ ውስጥ ከመረቀነ በኋላ የሚሰራው ግጥም በቃ የብር ይመጣል አላልኩ፣ እንደ ጉድ ነው ይመጣል ብር። ግን የሚለወጥ ላይፍ የለም፣ የሚለወጥ ህይወት የለም። እዛው አጋንንቱ ይበላቸዋል፣ ይሰጣቸዋል፣ እዛው ይበላቸዋል፣ ይሰጣቸዋል፣ እዛው ይበላቸዋል። ስለዚህ አሁን እነሱ የሚሸወሩት ያሉት ነገር ምንድን ነው? ራሳቸውን መሆን አይችሉም። ራሳቸውን ሳይሆን እየሆኑ ያሉት የዘፈኑን ዓለም ነው እየሆኑ ያሉት። ሪያክታቸውን ተመልከት። የሚለብሱት ሱሪ አሁን ይሄ እንትን እኔ እንደዚህ አሁን መናገር አልወድም፣ ግን ለምሳሌ አሜሪካ ውስጥ ካካ የሚያስቸግራቸው ወንዶች በጣም ረጅም ሱሪ ያደርጋሉ፣ ዳይፐር ስለሚያደርጉ እንዳይታወቅባቸው። ዳይፐር ብለው ነው የሚያደርጉት። አሁን እኛ ሀገር ጎረምሳ ፋሽን መስሎት እኔ በጣም ነው የማዝነው ሶፊዬ። በተለይ የኢትዮጵያ ወጣት ወንዶች ሮንግ ነገርን
ልክ ነው ብሎ ብዙ ሰው ስላደረገው ልክ ነው ብሎ የሚቀበሉ በጣም ብዙ ወጣቶች አሉ። ለምሳሌ አጭር አማርኛ ሶፊዬ በአጭር አማርኛ እናትህ እንደዚህ ትሁን የሚል የሰፈር አራዳ የተባለ ወንድ ነው አይደል? እናትህ እንዴት ብሎ የሚናገረው ግን እርድና ነው፣ ነውር ነው። በጣም ከባድ ነውር እኮ ነው። እናት የምታክል ነገር የሚሳደብ የሰፈር አራድዬ ጭሷ የምትባለው ወንድ ነች እንደዛ የምትሳደበው። በወንጌል አማኞችም ውስጥ በኦርቶዶክሱም ውስጥ በየትኛውም ሃይማኖት ውስጥ ሮንግ የሆነውን ነገር ብዙ ሰው ስላደረገው ልክ ነን ብለን የመቀበል ባህሪ አለብን ብዙዎቻችን። ብዙ ወጣት በዓለማዊ ነገር ሲወሰድ በዓለማዊ ነገር የሚወሰደው እከሌት አደረገችው እንትና ለበሰው እንትና አደረገው በሚል ነው። ስለዚህ ሁሉም ነገር ከውጭ የመጡብን ነገሮች ናቸው። ሚስጥራቸው ግን ያይገባል። ለምሳሌ አጭር ማለት በፊት አሁን ሴት ሱሪ ስትለብስ ምናምን በልጅነት ታውቃለህ ብዬ አስብ ነውር ነበር አይደል? ግን የመጣው ከፊልም ነው የመጣው ከዘፈን ነው የመጣው። ስለዚህ ዘፈኑ ዓለም ውስጥ የማይገባን የጠላት ሚስጥር አለ፣ የመናፍስቶች ሚስጥሮች አሉ። ኢቭን ካለባበስ ጀምረ የሚደረግብን ሳይኮሎጂካሊ የሚደረግብን ነገሮች በሙሉ መናፍስታዊ ናቸው። ለምሳሌ ወንድ ልጅ ሴክሹዋል እንዲነሳሳ የሚያደርጉ በዘፈን ነው የሚመጣው። መጀመሪያው ነገር ከዘፈን ነው ብዙ ነገሮች ወደኛ ኢንቫይት የሚደረጉት እና አሁን ላይ ያሉት ዘፋኞች ደግሞ የነሱን እየኮረጁ እዚህ እያመጡብን ነው። ስለዚህ ትላንት ጥሩ ባህላቸውን ጠብቀው የሚሰሩ የነበሩ ዘፋኞች አሁን ሰነጠልን ብለው እርድና መስሏቸው ሱሪ በማውረድ ሻሽ በማድረግ ጌጥ በማድረግ ኦልሬዲ የነሱን ዓለም እዚህ ለማምጣት ይሞክራሉ። የራስህ ባህል የለህም፣ የራስህ ካልቸር የለህም፣ የራስህ ህይወት የለህም። እየኖሩ ያሉት የሌላ ዓለም ኑሮ ነው የሚኖሩት። ምንድን ለዚህ ነው ህይወታቸው የሌላ ዓለም ኑሮ ነው እየኖሩ ያሉት እነዚህ ሰዎች ያልኩ ያሉት ለዚህ ነው። ስለዚህ በሆነ ዓለም የተዋጡ ሰዎች ናቸው። ኮንትሮል የሚያደርጋቸው ዓለም አለ። አብዛኛው እኮ በጣም የሚያማምሩ ወጣቶች እኮ በሱስ የተያዙ ናቸው ዘፋኞች። አብዛኞቹ ነው ብለህ እስካሁን ከገጠመኝ በጥሩ ነገር ያገኛቸው ካሙዙ ታቆና አላውቅም። በጣም ጥሩ ሰው ነው። በጣም ዲፕ ከሱስ ጋር የተያዘ እንትን የለውም። ኢቭን ወደ ጌታ ስመጣ አንድ ሶስተኛ ዘፋኝ ለምሳሌ ያሰብኩት ከሱ ጋር ነበር። የሚገርም ዋጋ ተናግሬ ነበር። ምናልባት እዚህ አጋጣሚ ሰማም ይችላል። ቴንኪው ማለት የምፈልገውም ሰው ነው እና ተቀጣጥረን ብሩ ላውርተን ምናምን ሁላ ነበር ስቱዲዮ እሱ ጋር ይገቡ ማለት ነው። እና ምሰራው ነገር እንደዚህ ምናምን ብዬ ነግሬው ብዙ ነገር አወራን። እሺ ተባባልን። ይሄን ያክል ገንዘብ ፈልጋለኝ። እሺ አልኩት። ከዛ በኋላ የሆነ ቀን ላይ ወደ ጌታ ከመጣሁ በኋላ አግኝቶኝ ለምን ጠፋ ሲለኝ ወደ ጌታ ተመለስኩኝ። እንኳን ጌታ ረዳህ ነው ያለኝ። ያው አምላኬ ምስክሬ ነው ብለህ እንኳን ጌታ ረዳህ ነው ያለኝ። ይሄን ያክል ጥሩ ልብ አለው ለወንጌል እና ምን ልፈልጌ ነው ፓስተርዬ፣ እዛ ዓለም ያለው ነገር የሚቀናበት አይደለም። ሁሉም ነገር ዲመኒክ ነው የተሰራብን ያለው እና ዲመኒክ አሁን የገቡ ነገሮች በሙሉ ከፊል ከዘፈን የመጡ ነገሮች ናቸው። አሁን በእኛ ሀገርም ዘፋኞች ይሄንኑ ሪዳክት እያደረጉ ነው። አሁን የባህል ዘፈን ብዙ የለም። አብዛኛው የምታየው ራፕ የሚሰራ የእነሱን ሪትም አምጥቶ የሚሰራ ነው ያለው። ይሄ ከምን አንጻር ነው ካልክ የእነሱ እንትን ነው። ስለዚህ እምንቀናባቸው አይደሉም። ጥሩ መኪና እየነዳ ነው፣ ጥሩ ህይወት እየኖረ ነው ብለህ የምታስበውን ሰውዬ እየሳበ ነው የሚያድረው። ሻውን እየሳበ የምታስደስተው የሆነች ሴት ቆንጆ ሴት በገንዘብ ገዝቶ ነው የሚያድረው። ላይፍ ይሄ ነው ህይወታቸው። ትልቅ የምታዩ ዘፋኞች ያላገቡ እስካሁን አሉ። ክለብ የሚሰሩ ህይወታቸው እየተበላ ያለ። ስለዚህ ፓስተርዬ አሁን እኔ እዚህ ላለው በወንጌል አማኝ ቤተክርስቲያን ውስጥ ሆነው ውጪ የሚማትሩ በጣም ብዙ ወጣቶች ላገጥሙኝ ያውቃሉ። አሁን እነዚህን እምላቸው ምንም በቃ ኢየሱስን ተጠጉት። በቃ አሁን ይሄ መሀል ሰፋሪ ሆነው ያሉ ከኢየሱስ ጋር ጥብቅ ያላለ ህይወት ያላቸው ወይ በጌታ ያልሆነ ወይ ባለም ያልሆነ እንደዚህ አይነት ህይወት እያሳለፈ ቢጠጉት ደግሞ ኢየሱስ ከማርም በላይ ጣፋጭ ነው። እኔ አሁን ቴስቱን አሁን ገባኝ። ቴስቱን እምልህ ዓለም ምንድነች ኢየሱስ ምንድን ነው የሚለው ነገር አሁን ገባኝ ነው የምልህ ፓስተርዬ። ስለዚህ በጌታ ቤት ውስጥ ያሉ ወጣቶች በተለይ ሙዚቀኞች አይጸልዩም።
ከቸርች ጋር ብዙ ህብረት የላቸውም። ጊታር ከቻለ ኪቦርድ ከቻለ ምናምን በቃ እንደ ራሱን ከዘፋኝ የማይሻል ህይወት የሚኖሩ ናቸው አብዛኞቹ። ከዘፋኝ የማይተናነስ ህይወት የሚኖሩ ናቸው አብዛኞቹ። ጸልያለሁ ብለህ ብትጠይቀው ጸሎት የማያውቅ፣ አንድ ጥቅስ ነገር የምትለው ጥቅስ የማያውቅ፣ ቸርች የት ነው የምትለው ቸርች የሌለው ትውልድ ነው ያለው። ይሄ ደግሞ ለዓለማዊነት ክፍት ያደርገናል። እመነኝ የሆነ ቻሌንጅ መጥቶ ብንፈተን አብዛኛው ወደ ዓለም ግር ብሎ ይገባል። ሄድ ነው እንደ ጥቅልል ብሎ የሚሄድ ህዝብ ነው። አሁን ይሄ ተመችቶት ፖስታ እየተቀበለ በቸርች ደሞዝ እየበላ ምናምን የሚኖረው ሰው አየህ አይደለ? የሆነ ፈተና ቢመጣ ቢፈተን ተጠቅልሎ የምን ቸርች ነው ብሎ ዓለም ነው የሚገባው። አቋም ያለው ትውልድ የለም አሁን ላይ። በቃ እዛም እዚህም የሚረግጥ ትውልድ ነው ያለው። ስለዚህ ይሄ ጴንጤ ነው አይደለም የምትልበት ሶፊዬ ቢያንስ ብዙ ይገጥማል ታውቃለህ አንተ። እና አገልጋይ የሆነው ነብይ የሆነው የማይሆን ህይወት ውስጥ የሚኖሩ ሰዎችን ገጥሞ ያውቃሉ ብዬ አስባለሁ። አሁን እነዚህ ሰዎች ዲፕ ኢየሱስን አያውቁትም። ጸጋው አለባቸው እንጂ ኢየሱስን በግል አያውቁትም። ብዙ ጊዜ ምናልባት ሶሻል ሚዲያ ላይ እናገራለሁ፣ ጸጋና ካራክተር ይለያያል። የአሁን ዘመን ፎከሱ ምን ላይ ነው? ጸጋ ላይ፣ ካራክተር ላይ ፎከስ የሚያደርግ ህዝብ ነው ያለው። ምንሙን ብቻ ተንብይልኝ፣ ውጤቱን እንደፈለግኩን ብቻ ጸልይልኝ፣ የፈለግ ከማንም ሲተዳደር ብቻ ስሜን ጥራ የሚል ትውልድ እየበዛ አይመስልም? የሚታየው ነገር ይሄ አይደለም? የምናየው ነገር ይሄን ነው። አሁን ያለንበት የቤተ ክርስቲያን ሁኔታ፣ የትውልዱ ሁኔታ ይሄ ነው የምናየው። እና ቆም ብለን ብናይ እየሄድንበት ያለው መንገድ ቼክ ብናደርግ ከመዘመር ያልፋል ኢየሱስን መከተል፣ ከማገልገል ከነብይነት ያልፋል ኢየሱስን መከተል። ስለዚህ ቆም ብላ ቤተ ክርስቲያን ራሷን ማየት አለባት። ማን ነው መድረክ ላይ የሚቆመው? ማን ነው ጊታራ የሚመታው? ስለሚችል ነው ቸርች የምትጋብዘው። አሁን ለድሮ መፈተሽ ምናምን የሚባል ነገር የለም። ዋናው ቻል ነው፣ በቃ ቻል ነው። አሁን ዘማሪ እንደ ድሮ አትቸገርም። ቮካል ከሰራ ዘማሪ መሆን ቀላል ነው። ጊታሪስት በደንብ ትማራለህ፣ ኪቦርድ በደንብ ትማራለህ፣ ማገልገል ቀላል ነው። እኔ ሶቢ አሁን ወደ ጌታ ከመጣሁ በኋላ እይታዬ ተቀይሯል፣ አስተሳሰቤ ተቀይሯል። ብዙ ጊዜ ብቻዬን የምሆንበት ምክንያቶች እነዚህ ናቸው። ብዙ የማልወዳቸው የአገልጋይ እርምጃዎች፣ የቤተ ክርስቲያን ሲስተሞች፣ የትውልዱ አመለካከት ብዙ አለ። ከተመለስክ በኋላ አታካብድ ምናምን አይሉ ጣም ተመናፈስክ ምናምን ብቸኛ ያደረገኝ ነገር እሱ ነው። ብዙ ጓደኛ የለኝም። 3 4 5 ብጠቅስልን ድሮ ቃል የሆነ ቃል ይዘህ ህብረት አድርገህ ትቀጣጠላለህ። አሁን ቃል ማገልገል እኮ ኖርማል። አሁን የምታወራው ስለ ላፕስቲክ፣ ስለ ጥፍር ቀለም፣ ስለ ልብስ እከሌት እንዲሆነች እኮ እከሌ እንዲሆነ እኮ እከሌ እኮ እንዲያደረገ እኮ እንትናን እኮ እንዲያየናት፣ ይሄ ነው የሚወራው። አየህ፣ የዘመንን መስሎን ሴጣን ግን በእኛ ላይ ዘምኖብናል። አራዳ የሆንን መስሎን ሴጣን በእኛ ላይ አራዳ ሆኖብናል። ጥለነው አልኩ። እውነቱን ወንጌል ጣል ነው። ወንጌል ወደቀ። አሁን ባለውበት አሁን የማንም ያገባኝ ፓስተርዬ ሰውን ያገባኝ። እኔ ግን አሁን ኢየሱስን በተገናኙበት አሁን ማንም ወንጌል ሰብኮኝ ጌታ ተቀበል እንደዚህ ነው የሚሻልህ ብሎኛል ነው የመጣሁት። በራሱ ሰዓት ጌታ ያስወሰነኝ አይደል? ማንም እጅግ አልጠቆምም። ከዛን ጊዜ ጀምሮ ይሄ የነካኝ ጌታ አብሬው እሆናለሁ። መልእክቶችን እሰማለሁ። እንደ ዘማሪ ራስን አታላረግም። ይሄ ዘማሪ ነኝ እንደዚህ ነኝ ብዬ ራሴንም አላስቀምጥም። አሁን ውስጥ ያለ ግን በጣም ካየኋቸው ውጪ ካየሁት ነገር እዚህ የማያቸው ነገሮች ከዓለማዊ የማይሻል ህይወት የሚኖር ጀስት ኖርማል ላይፍ የሚኖር ክርስትና ቀሎበት አታካብድ ኖርማል ነው ምን ችግር አለው አይነት ይሄ እንዴት አልተቀላቀልክም ምናምን ግብዣ ምናምን አይ ነገርኩ። ብቸኛ የሚያደርገኝ ነገር አንዱ ይሄ ነው። እኔ ሶፊ አንተ ጨርሰህ እንደዚህ ስፖንጅ ውሃ እንደ እንትን ሲመጣ ታውቃለህ፣ ርስርስ የሚለው አንተ ኦልሬዲ ዓለም ላይ እንደሱ ርስርስ ብለህ ስለመጣ በደንብ አየሁት። ቆንጆ ሴትንም በለኝ ሁሉም ነገር ቀመስኳቸው። ባላንስ ማድረግልህ ነገር ግን ፓስተርዬ ሰው አይደክምም አይደለም። አሁን ሁሉንም እንደዚህ አገልጋዮች እንደዚህ ናቸው እያልኩም ብቻ አይደለም። እኔ
አገልጋይም ሆነ ማንም ሰው 50,000 ጊዜ ቢወድቅ ይነሳል። እማሰምርበት ነገር ግን ይሄ ነገር ነው። ሮንግ ነገር ልክ ነው ብለህ ግን ከሄድክበት ጥፋት ውስጥ ነው ያለው። እንደ ትክክል ከተከተልከው ነው እያልኩ ያለሁት ይሄንን ነው እንጂ ትደክማለህ እኮ። እኔ ወደ ጌታ ቤት መጥቼ አጃቢዎቼ ከጎኔ ሲጠፉ ስሰደብ ብር ተከፍሎ ነው ምን አግኝተህ ነው ምን ተሰጥቶ ነው ስባል ምድረ የሚያቆኝ ጓደኞቼ ጠቅላላ በሙሉ ይሰድቡኝ፣ ከሃዲ ሲሉኝ፣ ማርያምን ካልክ የማርያም ጠላት ሆንክ፣ አንተም በቃ አሁን የማርያም ጠላት ልትሆን ነው ምናምን ስባል በነበረበት ሰዓት የማሳልፈው ላይ ፈኛ ካለው ይገባል። ትንሽ ነቢያት ቸርች ያለው ነገር እንደዚህ ዲፕ የሚከታተል ሰው የለም። እንዴት ዋልክ፣ ከማን ጋር ዋልክ፣ ምን በላ የለም፣ እንደዚህ ነገር የለም። ግርግርም ሰውም ስለሚበዛ ማለት ነው። እና የዚህን ሰዓት ላይ ትንሽ ባለኝ ነገር ውስጥ አባት እንደሌለኝ ታውቃለህ፣ እናት እንደሌለኝ ታውቃለህ፣ ዙሪያ ሰው እንደሌለ ታውቃለህ። ግን ቁምልኝ፣ እርዳኝ ያልኩ ጸልያለሁ። እንደው ግን ወደ ቸርች ከተመለስክ በኋላ እንደዚህ በዛ በዓለም ውስጥ እያለ አብረሃቸው ስትጠጣ አብረሃቸው ስትጨፍር የነበሩ ሰዎች እና ምናምን ወደዛ የመሄድ ነገር አልነበረም? በጌታ የማልዋሽ ነገር ተወሰነ ጊዜ አግኝቶኛ ቃሉ አንድ ቀን ብቻ ነው። ልክ በጣም ማላቀው ዓለም ውስጥ ገባ ጠጥቼ አውቃለሁ። እሺ ወደ ጌታ ከመጣሁ በኋላ ያምን ደግሞ መንፈስ ቅዱስ ወቀሰኝ። ተመለስ፣ ልክ አይደለም አለኝ። በቃ ፍርሃቱ አለ። ልክ የሆነ ራሴን የማላቀው ዓለም ውስጥ ማግኘት ጀመርኩና ምን ሆኜ ነው ራሴን መውቀስ ጀመርኩኝ። ለካ መንፈስ ቅዱስ እየወቀሰኝ ነው። ማለት አልወደኩም እያልኩ አይደለም፣ ወድቄ አውቃለሁ። ግን መነሳት የሚባል ነገርን እግዚአብሔር አስተምሮኛል። እኔ አሁንም ስለ ሰው እንደዚህ ከማለት ሳይሆን ሰዎች እንደ ስራ እንደ መልካም ነገር ሮንግ ነገር ጥቅስ እየጠቀሱ ማጣቀሻ ያስቀመጡ ሮንግ ነገር ግን ልክ ነህ ብለህ መቀበል ማለት ውድቀት ነው። ይህንን ነው እየተቃወምኩ ያለሁት። አሁን ውስጥ የማይቀበል ነገር ይህንን ነው። ብዙ ነገር ውስጥ ገብቼ አውቃለሁ በጌታ ቤት ውስጥ ማለት ነው። እግዚአብሔር ይመስገን ዛሬ ትንሽ ጌታ እውቀት ጨመረልኝ፣ መረዳቴ ከፍ አለ። እዛ ስፍራ ላይ የኔ አይደንቲቲ እንዳልሆነ ገባኝ። እንደውም እኮ አንድም ገጠመኝ አለህ እኮ አንተ ካስታወስክ አገልግሎት አሁን ከተመለስክ በኋላ ተጋብዘ ካገለገልክ በኋላ ያቺ እናት አረሳቸውም እና የትዕግስት ገብረ እግዚአብሔር የትዕግስት ገብረ ማርያም ነው የሆነ ዘፋኝ አለች፣ ትግርኛ ዘፋኝ። እሺ የእሷ ዘፋኝ ኢቢኤስ ሙዚቃ ላይ ሁሌ ይቀርባል። እሺ ሁሌ እና አንተ ደግሞ ሞዴል ነዛ ላይ ያ ቸርች ደግሞ አንዳንድ ጓደኞች እያዩ ዘፋኝሽን እኮ እያየን ነው ይሉኛል። እሺ ኢቢኤስ ላይ ይታያል ጊዜ እና እኚህ እናት አጋጣሚ ቅዳሜ ዕለት መሰለኝ ኢቢኤስ ሙዚቃ ላይ ያዩኛል መሰለኝ። እንዴት ሳቸውስ ምንድን እሺ እንዴት እንዳዩ አላውቅም፣ እንዴት እንደተመለከቱ አላውቅም። ከዛ በሳምንቱ አርብ ምንቴ ሻሸመኔ እዚህ አዲስ አበባ መጥቷልና እሱ ጋራ አገልግል ብሎኝ ጋብዞኝ እዛ ማገልገል ተጋበዝኩ፣ አገለገልኩኝ። የሚገርም መንፈስ ነበር፣ የሚገርም ኃይል ነበረ፣ የሚገርም ደስ የሚታይም ነበርና ሴትዮዋ ስወጣ ጠበቁኝ። እሺ ይባርኩኝ ነው አገልግሎት ጥሩ ነው ይሉኛል ብዬ ስጠብቅ ልጄ ቅዳሜ ዘፈን ላይ ያየሁ ዛሬ መድረክ ላይ ምን ጉድ ነው አሉኝ። እሺ ምንድን ነው አሉኝ። እናቴ እኔ ወደ ጌታ ከመጣሁ 3 ዓመት ሆኖኛል፣ የቆየ ስራ ነው፣ ማስጠፋት አልችልም የሚል መልስ መለስኩላቸው። እና ብዙ ሰዎች ጠይቁኛል። የሚገርም ነገር አሁን እንዴ ከዘፈን ከመቼ ወደ አገልግሎት ገባ የሚሉኝ ሰዎችም አሉ። አንዳንድ ሰዎች የማያውቁ ቴስቲሞኒ ሚዲያ ላይ ስላላወጣሁኝ ነው የሚጠይቁኝ ሰዎች አሉ። ንግባት በል ወደ ገደለው የሚል ዘፈን ላይ ይቻላሉ። ጴንጤ ሆንክ እንዴ? ከመቼው ጴንጤ ሆንክ? ከመቼው ወደ ፓስተርን ተቀየርክ? ስናገር ሳወራ ስለ ጌታ ስናገር ምናምን ሳይሆን ከመቼው የሚል ነገር አሁን ቲክቶክ ላይ ኮመንቶች አንዳንዶቹ ብታያቸው ከመቼው የሚል ነገሮች አሉ። እና የብዙ ሰዎችም ጥያቄ ነበረ። በዚህ መንገዶች ውስጥ በጣም እግዚአብሔር ይባርካቸው አንዳንድ በጸሎት ያገዙ ሰዎች አሉ። በጣም ውስጥ ያለውን ነገር ፊል ያደረጉ ላመሰግናቸው የምፈልጋቸው ፓስተሮች፣ አገልጋዮች አሉና ፕሮፌት ሄኖክም ጭምር ፋውንዴሽን ክላስ እንድቆም ያደረገኝ አንዱ እሱ ትምህርት ነው። ሮብ ያስተምረን ነበረ ትምህርት እሱና ትንሽ ገባ ማለት ጀምር እሱ ትምህርት
እንድጠነክር አደረገኝ፣ እንድወጣ አደረገኝ። ፎከስ ማድረግ ጀመርኩ ወደ አገልግሎት፣ ይህ ዓለም ምናምን። ከዛ ቀስ ያልኩ ሰዎችን ማባረር ጀመርኩ፣ የማያስፈልጉ ሰዎችን ማባረር፣ ኢግኖር ማድረግ፣ ብሎክ ማድረግ፣ አለማውራት። እኔ አሁንም ብዙ ጊዜ ወጣቶችን ሳገኝ አስተምራለሁ። ሰው የፌሎሺፕ ውጤት ነው። ሰው የውሎ ውጤት ነው። ማንም ሰው ከጨዋ ልጅ ጋር ውሎ ጨዋ ለመሆን አይችልም። ስለዚህ የቤተ ክርስቲያን አንዳንድ ወጣቶች ዝም ብሎ የሚጠፉ ዝም ብሎ አይደለም ውሏቸው። የአንዳንድ የቤተ ክርስቲያን የፓስተሮች ልጆች እኮ እንደፈለጉ ክለብ የሚገቡ የሚጨፍሩ የሚዝናኑ መጥተው ግን ጴንጤ የሚጫወቱ የብዙ የትልልቅ ቤተክርስቲያን መጋቢዎች ልጆች አሉ። እነሱ ቤተክርስቲያን መጋቢ ናቸው። ልጆቻቸውን የት እንደሚውሉ የማያውቁ፣ ምን እንደሚያሳልፉ የማያውቁ፣ ትምህርት ቤት ይገባሉ፣ ከዛ በኋላ የሚያሳልፉት ነገር የማያውቁ ብዙ። አሁን ዲፕ እንደዚህ ማለት ሚስጥሩም ብዙ ነው። እንደዚህ ብለን እስከ መናገር የማንችለው ነገር ግን ህብረት ሰውን ያጠፋል። እኔ ከነዛ ጓደኞቼ ባልላቀቅ ኖሮ ከጌታ ጋር የጠበቀች ላይ ባላገኛት። ስለዚህ አንድ ክርስቲያን ማድረግ ያለበት ፌሎን መምረጥ ማለት የሚውለውን ሰው መምረጥ አለበት። ከኔ ብዙ ነገር ይማራሉ ብዬ አስባለሁ። በተለይ የምድሬ ወጣቶች ለምሳሌ ቸርች ውስጥ እያገለገለ ከዓለም ጋር ፌሎ የሚያደርግ ከዘፋኞች ጋር ፌሎ የሚያደርጉ ለምሳሌ ቃልኪ የሚባሉ ልጆች በጣም ጓደኞች የነበሩ። ቃልኪ የሚታወቀው ዘፋኙ ጸይሙ ልጅ ለምሳሌ እሱ በጌታ ቤት ነበረ፣ ፋይር ውስጥ ያገለግል ነበረ። የኋላ ታሪኩ ሲናገኝ አንዳንድ ጊዜ እንደውም ብታቀርበው ደስ ይላል እሱ ልጅ እና ጥሩ ላይፍ አለው፣ ጌታን ይወዳል። ግን እንጀራ ይላል። እቺ እንጀራ ነች። የብዙዎቹ ልብ ብታይ ኢየሱስን ይወዱታል፣ ግን እቺን መተው አይተው አይፈልጓትም። እንደ እንጀራ ነው የሚሉት። ስለዚህ የሆነ ምትሞት ይመስላቸዋል። ለምሳሌ እኔ አሁን እንጀራን አቋረጥኩኝ አይደለም፣ መበላው ነገር አቋረጥኩኝ፣ የማገኘው ገቢ አቋረጥኩኝ። ግን ትላንትና ስጋ ከትፋ ላይ ያልኩ ቤት እግዚአብሔር ዘመናቸውን ይባርክ፣ በጣም ጥሩ ሰው ናቸው። ሆቴሎቹ እነሱ በመሀል በነበረኝ አለመግባባት በሆኑ ነገሮች ምናምን ሊያባሩኝም አይነት ነገር ተፈጥሮ ነበር። በመሀል ጠፍቼባቸው አልፈልግም ምናምን ብያቸው ምናምን አልጨከኑብኝም፣ አስገቡኝ። ሶፊ እንድታሰምርልኝ ብዙ አገልጋዮች እንዲማሩ የምፈልገው ነገር መድረክ ማይክ ይዛሉ፣ ግን አይሰሩም፣ ስራ ይወዱ። አሁን የምትተኝ ሀብታሙ አለ አይደል እና ሳሙኤል ህንፃ ሲስተር ካፌ ደም በደሞኝ የምታገኝ የሰራው ሶሻል ሚዲያ ላይ የማገለግላቸው በጣም ብዙ ሰዎች አሉ። በነቢያት ቅባትም ውጭም እየተጋበዝኩም በዝማሬ ግን አልሰንፍም። ማስተላለፍ የምፈልግ ያላቸውን ታይም የማይጠቀሙ አሁን ብዙ ሚዲያ ላይ ዝም ብላ ይስቲ ይተነብያል። ገንዘብ አምጪ ነው፣ ከጸለይኩልሽ የሆነ ነገር አድርጊ ነው። አሁን ጸጋ ካለ ገንዘብ ማምጫ፣ ጸጋ ካለ ጀስት ከሆኑ ሰዎች ገንዘብ ለመለቃቀም የሚደረግ የሶሻል ሚዲያ ፍትጊያዎችም አሉ። ስራ የማይወድ አገልጋይ ከተባለ አንድ አገልጋይ ሙሉ ጊዜ ቸርች ካልሾመችው መስራት አለበት። ለብዙዎች ትምህርት ይሆናል ብዬ አስባለሁ። አቋም አለኝ። እንደውም አንዳንዶቹ እንዲፋራን እንዳንተ በአሁኑ ሰዓት ቸርች የምትገባው ስራ አታረግም፣ ሙሪዲንጉ ላይ ተፈተፋተ ወደ ቸርች መመለስ እንደ ጊዜ ማባከን የሚመስላቸው ሰዎች አሉ፣ የሚያስቡ ሰዎች ገጥሞኛ ቃሉ። እኔ ግን አገልግሎቴን በስነ ስርዓት ለምን ልብ ጥሩ ከሆነ የመስራት ልብ እግዚአብሔር ስራ ያመቻችልሃል። እኔ አሁን የምሰራው ስራ በ15 ቀን ምናምን የምሰራው ልክ እነሱ ስጋ ሲያልቅባቸው ይቄራ ነበርኩኝ ብያለሁ በፊት። ትንሽ አየሯን ስለማውቃት በሬ እገዛላቸዋለሁ። አሁን እኮ የምልህ እሺ፣ አሁን ነው የምልህ። አሁን ሐሙስ ወይ ቀጣይ ሳምንት ሐሙስ ብትመጣ ሸረጥ ለብሼ ኮፍያ አድርጌ ፎቶዎች አሉ የፈለክ ቤት ሲወለውል ስቶሪ ቪዲዮ ካለ ስጠኛል አለ። እሺ እየሰራው ነው። በሬ እገዛለሁ ስጋ ሲያልቅባቸው ያን በሬ ገዝቼ ቀያ ድርጅት ታርዶልኝ ይመጣል። በልቼ ሰርቼ ሙሉ በሬው
ከትፌ አንድ ከኔ ጋር የሚሰራ ልጅ አለ። ከትፌ ቤቴን ወልውዬ በኪሎ አስረክቤ በወር ሂሳብ ታስበው ነው የምሰራው። አሁን ከቤተ ክርስቲያን ብር አይደለም ቤት ኪራይን የምከፍለው፣ የሆነ ከሰዎች በምለቀም ገንዘብ አይደለም። ሰርቼ በስነ ስርዓት ዘና ብዬ ቤት ኪራይን ከፍዬ ነው የምኖረው። አሁን ላይ ይሄን አሁን ምሳሌ እንደዚህ ስራ የማይወዱ 24 ሰዓት ላይ ብላይ የሆነች ነገር ለመለቃቀም ታርጌት አድርገው የሚንቀሳቀሱ ሰዎች አሁን እነዚህ ሰዎች እኔ ስናገራቸው አታካብድ ነው የሚሉኝ። ወጣት ሆነው ሱፍ አድርገው ካፌ ለካፌ መሽከርከር ጸጋ ተገለጠብኝ ተብሎ ከሰው ገንዘብ እንደዚህ አርጊ ይሄን ካልሰጥሽ አልጸልይልሽም፣ ይሄን ካልሰጥሽ አልጸልይልሽም። ጸጋን እንደመነገጃ ራስን ለመቀ ኢየሱስ ከዛ ያለፈ ለምበላ አይደለም የምንከተለው፣ ጠጣ አይደለም የምንከተለው፣ የሆነ ልብሳችን ለመለወጥ አይደለም የምንከተለው። ባይበላም ኢየሱስ ይመለካል። አሁን እኮ የሆነ አገልጋይ ገንዘብ ካልሰጠ ለምን ምጸልይልሽ? ይሄን ያክል አስገብተሽ ነው ይሄን ያክል አሁን ሮንግ ነገር ነው ብዬ አፌን ሞልቼ የማወራው ነገር ቤተክርስቲያን መሰረት ጥላለች፣ መሰረቷን ትታለች። በቃ አሁን ትውልድ ላይ ፎከስ የምታደርግ እንደፈለገ ሆኖ መጥቶ መድረክ የሚያገለግል ዝም ብላ ደግሞ ነብይነት ሾማለች። ያ ነብይ ደግሞ ይወጣና ቸርች ለመክፈት ይቀለዋል፣ እንደ ሱቅ ማለት ነው። ያ መሆን ይሄ የሚያመጣው ነገር ምንድነው? የቤተክርስቲያን መዋቅር የነበረችበት ነገር መጣሏ ይሄ ነገር አመጣው ብዬ ከማሰባቸው ነገሮች አንዱ ይሄ። ከዛ እዚህ ላይ ታዲያ እንዴት ነው ወደዛ ስትሄድ እንዴት ነው አቀባበላቸው? ወደ ዓለም ስትገባ እንዴት ነበር የተቀበሉ? አልጋ ባልጋ ነው? እንዴት ነው? እንኳን ደህና መጣህ ነው ወደ ዘፈኑ ዓለም፣ ወደ ዘፈኑ ዓለም እንኳን በደህና መጣህ ነው የተባለው። እሺ እነሱ ትንሽ የሆነ ታለንት ካዩብህ አፕሪሺየት አድርገዋል። አሁን እኛ ጋር ትንሽ ጸጋ ካለብህ እንኳን ዱላ ነው መድረክ ለማግኘት ዱላ ትደባደባለህ ማለት ነው፣ ትነቋቆራለህ። እዛ ግን ትንሽ ነገር ካዩብህ ና ወደፊት ትንሽ ነገር ካዩብህ ና ነው የሚሉ፣ እችን በላት እስቲ እችን በል ነው የሚሉ። ዝም ብለህ ዓለማዊ ሰዎች ዝም ብለህ ቃኛቸው። ብዙ ነገራቸው አይ ቲንክ ሮንግ መንገድ ነው ያሉት፣ ደስ የማይል መንገድ ነው ያሉት። ለምሳሌ ደብድቦ ሰው አሰቃይቶ ሰው አስለቅሶ ሰርቆ ያመጣውን ገንዘብ እኮ ጓደኛውን ሲያገኝ ሲበላ እኮ ና እባክህ ምናምን ብሎ አብሮት ነው የሚበላው። ተመልከት እንግዲህ ሰርቆ ነው ያመጣው፣ ሰው ደብድቦ ነው ያመጣው። ግን ምግብ ሲበላ ወይ ሲያጨስም በላየው ተቀባብሎ እንካ ተቀባብሎ። እኛ ጋር ግን ይሄ የለም። በመተሳሰብ በመራዳት እርስ በርስ በመተጋገዝ በጣም ይበልጡናል፣ በጣም ይበልጡናል። እኔ ዓለም ላይ ካየኋቸው ነገሮች እነዚህ ናቸው። ዓለም ላይ እርስ በርስ ይተጋገዛሉ፣ ከበሉ ህብረት አላቸው። የሆነ ነገር አንዱ ከሌለው ምናምን የሆነ ነገር በል በቋንቋቸው ይግባባሉ፣ እርስ በርስ ይተዛዘናሉ። እኛ ጋር ግን በስብከት እንትን ለሱ ለምን ሰጠኸው፣ እሱ ለምን አገለገለ፣ አንተ የሆነ ከሆነ ሰው ቂም ካለበት መድረክ ነው መዘጋበት። ሰው የሚያገለግል ይመስል እንዳያገለግል እንትና ከአንተ ጋር በግል ስላለው ቂም በአንተ ጋር በሆነ ነገር ባለው እንትን ጀስት ክርስቲያን ዳነ ለማለት የሚከብድ ብዙ ነገሮችን ታያለህ። እና አሁን ድሮ እኮ ቂም ይዘህ ምናምን መድረክ ላይ ማገልገል ከባድ ነበር። አሁን ኖርማል ነው እኮ ቃል ስብከት የቃል እውቀት ካለው የሆነ ትንቢት ጸጋ የሆነ ነገር ካለው መድረክ እንደፈለግ ይሰጣል። የምናገለግለው በደም የተገዛ ህዝብ ነው። መጀመሪያ የሁለቱም ፌሎሺፕ ሳይስተካከል ህዝብ ማገልገል ማለት እግዚአብሔር መበደል ነው። ምንም መስዋዕት እስከምታቀር መጀመሪያ ከወንድም ጋር ተስማማ ነው እግዚአብሔር ቃል የሚያስተምረን። ስለዚህ ስናገለግል መቀባበል የሌለበት ህይወት አገልግሎትን ከሆነ ከፌመስነት ጋር አያይዘው ከጎንዮሽ ጋር አያይዘው የሚያገለግል እንጂ ሪል ወንጌል ገብቶት የሚያገለግል ዘፈኑ ዓለም ያለው መቀባበል፣ ዘፈኑ ዓለም ያለው መተጋገዝ፣ ዓለማውያኖች የሚያደርጉት እርስ በርስ ያላቸው ፌሎሺፕ እኛ ጋር በጣም ይጎለናል፣ በጣም ይጎለናል። ከዛ ግን በዛ ቃል ኪዳን የገባኸው ነገር ነበረ እንደዚህ አጋንንታዊ ነው ስላልክ ቃል ኪዳን የገባኸው ነገር ነበረ ወደ ዘፈኑ ዓለም ስትገባ? ቃል ኪዳን እንደዚህ ነገር የለም ሲጀምር እሱ ጋር እንደዚህ ቃል ኪዳን ምናምን እንደዚህ ነገሮች የለም። እንዴት ነው ታዲያ ወደ አጋንንታዊ ነገር የሚገቡት? እስቲ መዝሙር የምትቀበለው ኬት ነው?
ያው ከእግዚአብሔር መንፈስ ነው፣ ከቅዱሱ መንፈስ ነው። ለምሳሌ አንድ ሰው መዝሙር ተቀበልኩ የሚለው ከእግዚአብሔር ጋር ህብረት አድርጎ ነው አይደል? ኦፍ ኮርስ መዝሙር ተቀበልኩኝ ሲል እግዚአብሔር ጋር ህብረት አድርጎ ባለው ፌሎሺፕ የሚያገኘው መልእክት ነው። ስለዚህ ዘፋኝም የራሱ ዓለም አለው፣ የዘፈን ዓለም ራሱ ዓለም አለው። ዘፈን እኮ ምንድን ነበር አለ ያ ዓለም ነው የምልህ። አንተም ያው ዘፋኝ ሆነ ስላለፍክ ምንድን ነው ዓለሙ? ምንድን ነው የምትጠቀመው ነገር ነበረ? የምታደርገው የተለየ ነገር ከዚህ ከመንፈሳዊ ውጪ እንዴት አይነት ነው ብዬ ነው። ለምሳሌ ክለብ የሚዘፍኑ ዘፋኞች የሆነ ነገር ወስደው ወይ ካልመረቀነ በደንብ ካልቃመ ደፍሮ መድረክ ላይ ያወጣ። ዘፋኞች ለምሳሌ ልክ ወይ በጫቱ ዓለም ወይ የሚስቧት ያቺ ሺሻዋን የሆነ ነገር ወስደው ራሳቸውን እንትን ካላደረጉ ብዙ ኮንፊደንስ የላቸውም። አቅማቸውን የሚያገኙት እዛች ጋር ነች፣ ሱሷ ጋር ነች። ለምሳሌ አንድ ገጣሚ ቁጭ አድርገው ግጥም ጻፈልኝ ትለዋለህ። ለምሳሌ እና ማዲንጎ ምናምን ትልልቅ ዘፋኞች ይመጣሉ፣ ይዘረጋል ቤት፣ ትልቅ ቤት ውስጥ ምናምን ሁሉም ወረድ ወድሎ ይቀመጣል። ልክ ጫቷ በደንብ አድርጋ ትመጣለች። ልክ ያን ጫት ከመጣ በኋላ ሺሻው ምኑም ሁሉም ነገር አለ። ልክ ቤቱ ብድ ሲል ወደ ምርቃኑ ዓለም ውስጥ በደንብ ስምጥ ብለህ ስትገባ ጸጥ ነው የምትለው። ግጥሙ ይመጣል። በዛን ሰዓት ሁሉም ተመስጦ ውስጥ ይገባል። ብታወራ አይሰማም። እስክሪብቶ ወረቀት ትመጣለች። በቃ ይተሸፈድዳል፣ ይመጣልሃል። ቅድም እኮ ብትጠመዝዘው የማይመጣለትን ግጥም ይመጣለታል። በስክሪፕት ያዝ ይባባላሉ። እንዲበል 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 የሚያቀብላቸው ሌላ ዓለም ነው። ከዛ በፊት ግን ይህን ሰውዬ ብትገለብጠው የፈለገ ነገር ቢሆን ዜማን በል ግጥምን በል አይመጣለትም። ያየኋቸው ስቱዲዮ በሙሉ ይሄን ልምምድ በደንብ አይቻልም። የሆነ ዓለም የሚገቡበት ዓለም አለ። እዛ ዓለም ውስጥ ሲገቡ ነው ግጥሙ የሚመጣው። እዛ ዓለም ውስጥ ካልገቡ ድረስ በታሪክ ምንም ነገር ብታረግ አይመጣላቸውም። ይሄ የገባሁባቸው ስቱዲዮ በሙሉ ያየኋቸው ነገሮች እነዚህ ናቸው። እና ከመናፍስት ነው ብዬ እንድል ያደረገኝ ነገር ኖርማን ሰው ሆኖ መጻፍ ያቃተውን ነገር እንዴት ነው ያ ዓለም ውስጥ ሲገባ ለምን መጣለት የሚለው ነገር ውስጥ በኔ ልብ ውስጥ ደፍሮ እንድናገር ያደረገኝ ነገር አንዱ ይሄ ነው። ከዛ ወደ ቸርች ተመለስክ። ቅድም የተወሰነ ሸረፍ አድርገህ አንስተሃት ነው ያለፍካል። ወደ ቸርች ከተመለስክ በኋላ ወደ አገልግሎት ለመግባት በጣም ቸኩሏል፣ ተጣደፈ፣ ትንሽ ጊዜ አልወሰደም ብለው አስተያየት የሚያነሱብኝ ስላሉ ምን ትላለህ አንተ እሱ ላይ እስቲ? አዎ ብዙ ሰዎች አገልግዬም ሰው ወደም ጠይቁኝ ነገር ነው። የተወሰኑ ጊዜያቶች ጊዜ ወስጃለሁ ከእግዚአብሔር ጋር። አሁን አደባባይ ላይ ወጥቼ እየጸለይኩ ነው፣ ይውልኝ ተራራ ላይ ነኝ ምናምን ብዬ መናገር መታየቱ ያ ሾው ነው፣ የፈሪሳውያን ስርዓት ነው። አሁን እየጸለይኩ ነው እንትን እያልኩ ነው ምናምን የሚሉ ሰዎች የፈሪሳውያን ስርዓት ነው ብዬ ነው የማምነው። ኦልሬዲ ተቀብለሃል፣ በቃ ኦልሬዲ ተደበቅ፣ ስትጸልይ ወደ ግባ ነው በቃ። ስትጾም እንኳን አታስፎግር፣ ፊትን ተቀባ ነው። ይህ ኢየሱስ ትምህርት ነው አይደል? ስለዚህ ወጥቼ እንደዚህ እያረኩ ነው፣ እየጸለይኩ ነው፣ እየተማርኩ ነው፣ እንደዚህ እያረኩ ነው ብዬ መናገር የለብኝም። አንድ አመት ከምናምን ጊዜያቶች ውስጥ አብዛኛውን ጊዜ ከጌታ ጋር ያሳለፍኳት ቸርች ውስጥ ፋውንዴሽን ክላስ በደንብ ተምሬያለሁ። ከዛ በኋላ ልክ ወደ ማገልገል የመጣሁበትም ጊዜ ራሴን ልክ መቆም እንደቻልኩ ትክክለኛ መንገድ ላይ ብዬ ያመንኩበት ሰዓት ነው የቆምኩት። ማንም ቲፎዞ መጥቶ አገልግሎት እንደዚህ ብሎ ያለኝም ሰው አልነበረም። አሁን ላይ ግን ሶሻል ሚዲያ ላይ የማገለግላቸው አገልግሎቶች አንዳንድ ሰዎች ጥያቄ የሚነሳባቸው ጋብ ያለችው መሀል ላይ ያለችውን ጋፕ አያውቋትም። ያሳለፋት 3 አመት ያለፈችዋን መሀል ላይ ያለችዋን ታይም ማንም ያውቃት የለም። ስለዚህ አሁን ላይ በዚህ አመትና ባለፈው አመት ውስጥ ማገልገል ጥሩ ህይወት ያሳለፍኩባቸው ታይሞችን ድንገት የመጣው ድንገት የተነሳው ድንገት ተነስቼ በቃ ከዓለም መጥቶ መድረክ ላይ ቆመ አይነት የሚመስላቸው ሰዎች አሉ። አሁን የማወራ ነገሮች በሙሉ ውስጥ ያሉ ነገሮች በሙሉ ከማወራው የተረዳው ነገር አለ ብዬ አስባለሁ።
እኔ ውስጥ ያሉ እውነቶች አሉ። አሁንም ማስተላለፋቸውም ቀጣይ ለትውልድ የማስተምረው ለምሳሌ አንዳንድ ሰዎች ነብይ ነህ ብሎ የሚሉ ሰዎች አሉ። ራሴን አልለጠፍኩም፣ እስካሁን ነብይ ነኝ ብዬ አላልኩም። በሚገለጠው ዘጋ ግን ብለውኝ ያውቃሉ ሰዎች። ፍሬ ነው። ነብይ ደግሞ ስም የሚጠራ ማለት አይደለም። ነብይ ደግሞ እንትን የሚናገር እንትን የሚል ሳይሆን ነብይ ማለት አፉ ላይ ቃል ያለው ሰው ማለት ነው። ነብይ ማለት የእግዚአብሔርን ቃል የሚናገር የእግዚአብሔርን ቃል የሚያካፍል ማለት ነው። ስለዚህ ይህን አትሞስፌር አሁን ምሳሌ ወደ ሶሻል ሚዲያ ሲመጣ የት ነበርክ ማነ ከመጀመሩ የሚሉ ነገሮች ይነሳሉ። ግን በታይሞች በእነዚህ 2 ዓመቶች ውስጥ ከጌታ ጋር በጣም ዲፕ ጊዜ አሳልፌያለሁ። ባለኝ አገልግሎት ሙር ሰክሰስ እንዲኖረኝ አሁን ላይ በጥፊ ብታባረኝ ብትገርፈኝ ምንም ብታደርገኝ ብቻዬን ጴንጤ የመሆን አቅም አለኝ። ይህን ደግሜ መናገር የምፈልገው የዓለም ሕዝብ ተሰብስቦ ኢየሱስ ጌታ አይደለም ጴንጤ ምን አያዋጣም ቢል ብቻዬን ጴንጤ የመሆን አቅም አለኝ። ለምን ካልከኝ ስለ ኢየሱስ ማንም መጥቶ አላብራራ፣ ራሱ ኢየሱስን በግል ማወቅ ጀምሬያለሁ። ቅድም ብያለሁ። አሁን ላይ ያሉ ዓለምና ከዓለም ጋር እየተቀላቀሉ ያሉ ሰዎች ዲፕ ኢየሱስን እያገኙት አይደለም። ሙያተኛ ናቸው። አሁን ሙያተኛ በሙያ የሚሰራው ዘማሪው ሙያተኛ ነው። ሰባኪው ሙያተኛ እየሆነ መጥቷል። የጓዳ ህይወት ነው ወሳኙ ነገር፣ የግል ላይፍ ነው። ስለዚህ አሁን እዚህ ያቆመኝ ነገር ምንድነው ካልክ የጓዳ ህይወት ነው፣ ከእግዚአብሔር ጋር ያለኝ ፌሎሺፕ ነው። እና ይሄም ነገር ውስጥ እንደገባ ያደረገኝ ነገር የእግዚአብሔር በግል የነበረኝ ፌሎሺፕ ዛሬ እንደዚህ ደፍሬ እንድናገር ያደረገኝ ነገር እሱ ነው እንጂ አሁን እነሱ እንደዚህ ለማለት ሳይሆን ከእግዚአብሔር ጋር ሲኖርህ ይታያል፣ ብዙ ነገሮች ይገለጡልሃል። የተሰወረ ነገር አይኖርም። ማንም እያሳለፈ እንዳለ ምን አይነት ህይወት ያለፉ እንዳለ ቤተክርስቲያን ያለችበት ሁኔታ በደንብ ይታያል። ስለዚህ አሁን አብዛኛውን ሳያቸው ሙያተኛ ናቸው። መዘመር የሚችል መስበክ የሚችል ጥቅስ የሚቀጣጥል መዝሙር የሚቀጣጥል ከዘፋኝ የሚያሻል ህይወት የሚኖር ግን አማኝ ነኝ የሚል አሁን ደግሞ መጥተዋል። ደግሞ ትምህርት ያናፈሱ ያሉት እንደፈለግኩን አንድ ድናሃል የሚሉ ሰዎችም አሉ። አሳፋሪ ነው። እንደፈለግኩን አንድ ድናሃል ምንም አትሆንም። ሶፊ አንተ ወንድ ነህ አይደል? ወንድ ከሆንክ የወንድ ካራክተር ነው ያለ። ሴትስ የሴት ካራክተር ነው ያላት። የዳነ ሰው በኢየሱስ ያመነ ሰው ካራክተር አለ። እንዴት ነው ወንድ ነኝ እያልክ የሴት ካራክተር የምታሳየው? ድናሃል እንደፈለግኩ ማለት እኮ ወንድ ነህ ግን የሴት ካራክተር ስራ ማለት ነው። አሁን ይሄ ነው ልቅ እየሆነ ያለው። ብትጠጣ ምን ችግር አለው? ቢራ እኮ ነው አያረክስህ ምናምን። ዓለም ምጠራ እኔ መጥፎ ነኝ። ወጥመድነቱ መሰወሩ ነው። በቃ ዓለም የተሰወረች ወጥመድ ነች። ግን እላይዋ ስታያት ግን በቃ እንደ ፋንዲሻ የምታምር ነገር ነች። ስለዚህ ቀስ እያለች የምትጎትተህ ቀስ እያለች የምትስበህ። አሁን እዚህ ያሉትም እየተሳቡ ያሉት በእነዚህ መንገድ ነው። ስለዚህ አሁን የደረስኩበት ሁሉ አሁን እዚህ የምታያቸው ነገሮች በሙሉ ከጌታ ጋር ያሳለፍኳቸው ከጌታ ጋር ያለኝ ፌሎሺፔ የሚያሳዩ እንጂ ድንገት ተነስቼ መጥቼ ካለ መጥቼ መድረክ የቆምኩኝ ሰው አይደለም። በጣም ጥሩ። በስተመጨረሻ ልታስተላልፈው የምትፈልገው መልእክት ካለ? ላስተላልፈው የምፈልገው ነገር ቢኖር ዘፈን ኃጢአት ነው። የሚዘፍን የእግዚአብሔር መንግስት አይወርስም ካለ እግዚአብሔር ቃል አትወርስ ነው፣ ሲኦል የምትገባው ማለት ነው። እየነገረ ነው አጭር አማርኛ። ስለዚህ በቤተ ክርስቲያን ውስጥ ያላችሁ ዘማሪም፣ ሙዚቀኛ፣ ሰባኪም አገልጋዮችም ብትሆኑ ዓለም ከውጭ ስትታይ ብዙ ነገር ያላት ውስጧ ሲገባ ባዶ የሆነች ምንም የሌላት የከንቱ ነች። ባዶነት ከተሰማችሁ የዓለም ነገር እያማራችሁ ከሆነ ኢየሱስን ዲብ አልቀረባችሁትም፣ አላወቃችሁትም። ስለዚህ ከኢየሱስ ጋር ሞር ተጣበቁ። ኢየሱስን መከተል ከመዘመር ይበልጣል፣ ከመተንበይ ይበልጣል፣ ከማገልገል ይበልጣል። ስለዚህ የግል ህይወት ይኖራችሁ። አብዛኛው የአደባባይ ህይወት ነው።
ሱፍ ለብሶ አገልጋይ ነኝ ስም መያዝ ላይ ነው ፎከስ የሚያደርገው። ይደርሳል ስሙ፣ ሁሉም በጊዜው ይመጣል። ላይፋችን ላይ ፎከስ እናድርግ። የምንፈተንበት ጊዜ ገና አልመጣም እኮ አልተፈተንም። ስለዚህ አሁን በርገር የሚበላ የሚዝናና እንደፈለገ የሚሆን ትውልድ ነው የበዛው። ብዙ ነገሮች ይመጣሉ የሚያስጥሩ ነገሮች። ስለዚህ በጣም ከጌታ ጋር ፌሎሺፓችን ማጥበቅ መቻል አለብን። ገና ሐሰተኛው ክርስቶስ ሲመጣ ምን አይነት ላይፍ እንደምናሳልፍ አናውቅም። ስለዚህ ትውልዱ ሞር ከጌታ ጋር መጣበቅ አለበት ብዬ የሚል እንትን አለኝ። ስለዚህ በቃ ወይ ዓለም አልሄደ ወይ እዚህ አልሆነ፣ ሁለት እግር ላይ ሆኖ እግዚአብሔር ምንም ላይ ያገኝ ወይ ደግሞ ከዓለም ምንም ላይ ያገኝ መሆን የለበትም። ስለዚህ ትውልዱ በተለይ በሰዓት የአቋም ሰው መሆን አለበት። ተባለቅንበት ዘመን ይብቃል። ቤተክርስቲያንም ትውልዱ አንተይ ጸጋ ላይ ፎከስ አታድርግ፣ ላይፍ ላይ ካራክተር ላይ ታትኩር፣ ታስተምር የሚል መልእክት አለኝ። በጣም ጥሩ አመሰግናለሁ። እንግዲህ ተመልካቾቼ የዲቫይን ሾው ነው የነበረኝ ቆይታ በዚህ ጨርሻለሁ። እንግዲህ ከሀብትሽ ጋር የነበረን ጊዜ በዚህ ነበረ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ስለሆነ ከልብ አመሰግናለሁ። በሌላ ጊዜ በሌላ እንግዳ እመጣለሁ። ሀብትሽ ስለነበረን ጊዜ በጣም አመሰግናለሁ። በሚቀጥለው ፕሮግራም ደግሞ በእርግጠኝነት በሌላ ጉዳይ ላይ እንደምንገናኝ አምናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። በጣም ጥሩ ቻው።